አደረሰን። ኧረ አይሰማም። ለምኑ ዛሬ ምንድነው? በቃ ዛሬ ጥምቀት ነው አይደለ? ይሄን ለሰጠን ይሄን ላደረገልን አምላክ ክብር ለሱ ይሁን። ሳይገባን እኔም እናንተም እነዚህም ህፃናት ከጠፋንበት አምጥቶ እውነተኛውን መንገድ ላሳየን አምላክ ክብር ለሱ ይሁን። ተገብቶን አይደለም ይሄን መስመር ያዝነው። እናንተንም የመረጠች ወላዲተ አምላክ እኔንም ለዚህ አገልግሎት ያቆመች ቅድስተ ቅዱሳን ክብር ለሷ ይሁን። ምን ያህል ብንመረጥ ምን ያህል ብንወደድ ነው ዛሬ ዓለም ሳያቀው እኛ እንግዲህ ጥር 6 ነው እያልን ነው። ልክ ነው አይደለ? የተጠመቀው የት ነው? አይሰማም። ገና ነው። አላዋጥ ነው መሰለኝ አይደል? እንደገና ሲበሉት በቃ ያ ይሰመርልን። የለመነው እንትን እንደነበር ዮርዳኖስ አይደል? እኛ አናቀው። እኛ በልጆቻችን ላይ ስሙን ነው የምናቀው አይደለ? አላቀውም ብለሽ በእኔ የተባልኩት አላቀውም። ገገማም ይበሉኝ ምንም ይበሉኝ አላውቀውም በያቸው። እኔ አላውቀውም። ወላዲተ አምላክ አታውቀውም፣ ልጇም አያውቀውም። ይሄንን ቃል እስራኤል ለምን ይሰረዝብኛል ልጄ የመጣበት መንገድ ሁሉ ነው ያለችውና ከውልደቱ ጀምሮ ያለውን ታሪክ እንግዲህ ራሷ እየመራች እንግዲህ ስንት ያወቁ አሏት፣ መጽሐፍ ተቀምጦላቸዋል። ያንን ለማየት ጊዜ የላቸውም። ብቻ ኮከብ እየቆጠሩ ህዝቡን ኮከቡን እየተከተለ ገደል እንዲገባ ሊያረጉት ነው። ይሄ ደግሞ ትክክለኛው የርትዕት ስርዓት ዛሬ ጥር 6 በነብይ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር ጥምቀት ነው። እንግዲህ ጥምቀት እንዴት ይከበራል የሚለውንም የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዛሬ 3ኛ ቀን እንግዲህ እንጀራም ሳይቀምስ ማለት ነው። ምንድነው ስነ ስርዓቱ? ወደፊትም ደግሞ እየጠበቀ ነው የሚመጣው። እንደዚህ አይደለም የሚሆነው። ዝም ብሎ መዘመር መጮ ብቻ አይደለም። ስርዓቱን መጀመሪያ መማር አለብን። ምንድነው? በጣም ብዙ ህዝብ ቄደር የሚያስፈልገው ብዙ ህዝብ እንደገና ክርስትናን ማየት ያለበት ህዝብ እንዳለ ነው የማውቀው። ባለፈውም ብያቸዋለሁ። አንድ ሰው አሁን ከእስልምና ወደ ርትዕት መጣ ሲባል እዚህ ጋር መጥቶ ምስክርነት መስጠት አይቻልም። እኔ ከእስልምና መጥቻለሁ ርትዕት ሆኛለሁ የሚባል ነገር አይቻልም። ምክንያቱም ህዝቡ ሁሉ ጠፍቷል ብላለች። ስለዚህ ስለጠፋን አሁን ገናኛ እየተፈለግን መንገድ እየመራችን ነው። እንግዲህ ወላዲተ አምላክ ክብር ይግባት እስከ መጨረሻው። እኔና እናንተን በቤቱ ያጽናል። ትልቁ ነገር እሱ ስለሆነ በቤቱ መጽናት ስላለብን ማለት ነው። ነበሩ ከዛ ወጡ መባልም ስለሌለበት ማለት ነው። ልክ ነኝ? አዎ። እንግዲህ እግዚአብሔር ምክንያት ይኖረዋል። እዚህ እኔንም እናንተንም ያደረሰን አምላክ ይሄንንም ስርዓት እንድናይ ይሄንን ስርዓት ሳያዩ ብዙ አለፉና እኛም ደግሞ አልሰማችሁም አላያችሁም እንዳንባል። ምክንያቱም ነገች ነፍስ ስታልፍ እኮ አላቅም ነበር ማለት አይቻልም። ስለዚህ ከዚህ በኋላ መስመር ታሳያለች። መከተልና ያንን ስርዓት ይዞ መቀጠል ማን አለበት የሚለውን ሁሉም ማወቅ አለበት። በቃ እኛ ቅድስተ ቅዱሳን መንገዱን አሳየች። መከተል የኛ ነው አይደለ? መቀበል የኛ ነው። እንግዲህ ይህንን ስታደርግ ደግሞ አዳልታ አይደለም፣ ለህዝብ ሁሉ እስከ ጥግ ድረስ እንዲደርስላት በተለያየ መንገድ ታደርጋለች። የሚገባው ይገባዋል፣ የሚቀበል ይቀበላል አይደል? በህጉም ይሄዳል። የሚወድቅ ደግሞ እንግዲህ እግዚአብሔር ደግሞ ቀን ፈቅዶለት ሊነሳም ይችላል፣ አናውቅም። ግን ያንን በመጠበቅ ደግሞ ወደ ኋላ የምናፈገፍግበት ነገር ስለሌለ ማለት ነው። እና እግዚአብሔር ስሙ የተመሰገነ ይሁን። እውነት እኔ እዚህ ግቢ ውስጥ ስኖር በጣም ነው የሚገርመኝ። በፊት በውጭ ዓለም ስኖር ጠዋት ስነሳ በእርግጥ በውጭ ዓለም ምንም አይነት ድምፅ አይሰማም ከባቡር ከሰው ከመኪና ውጪ የቤተክርስቲያን ድምፅ ወይ የመስጊድ ጩኸት ምናምን የለም። እውነት ለመናገር ማለት ነው የለም እንደዚህ አይነት ነገር። ጸጥ ያለ ነገር ነው ያለው። ጸጥ ያለ ነገር ነው ያለው እና ከዛ የሆነ ነገር ወይ ቴሌቪዥን መከፈት አለበት የሆነ ድምጽ ብቻ በተለይ ብቻ ሲኖር ማለት ነው የሆነ ብቸኝነት ነው ስም ወይ ቴሌቪዥን ወይ አንድ ነገር ይከፈታል። የኔን ህይወት ደግሞ በምን ቀየረችው? እዚህ ስመጣ እኔም ልጆቼም እድለኛ ሆነን
ጠዋት ስንነሳ መዝሙር እናዳምጣለን። መዝሙር ነው የምንሰማው። የካሴት መዝሙርም አይደለም ቃለ እግዚአብሔር ነው የምንሰማው። የሚደንቅ ነው እኮ ምን የመሰለ መርከብ ላይ ነው ያስቀምጣኝ እኔንም ልጆቼንም ቤተሰቡንም በሙሉ ማህበሩም። እኛ እንግዲህ በየጊዜው እዚህ ለምንኖረው ጠዋት ሲነሳ ያለው ስሜት የሚገርም ነው። በጣም ደግሞ ደስ ያለኝ ነገር ማለት ነው ወላዲተ አምላክ ተክለ ሃይማኖት የዚህ ሁሉ የማህበሩ ንስሐ አባት ናቸው። እና እንግዲህ እንዴት ነው ይሄ ህዝብ ይጠብቃል የሆነ ነገር ካህን ካላየ አይሆንለትም። እና እንደው እባክሽን የሰሞኑን እንዲህ ጠይቃት እንዲህ ሰማዩን ሳይ ሰማዩን ዳ ምን አርጋ ነበረ አይደለ? ማታ ያልተጠመቀ አለ ዝናብ አልነበረም? የሷ ስራ ነው እውነት። ይሄ የራሱ የመድኃኔዓለም የካህናት ሁሉ አለቃ ራሱን ያዘነበው ያን ዝናብ። እውነቴን ነው የምላችሁ። በቃ ይሄው አንድ ትልቅ ለየት ያለ ነገር ለህዝቡ ያሳየበት ቀን ማለት ነው። ጥምቀት ነው። ልክ ነኝ? ከዛ በፊት ጥር 1 ላይ ትእዛዝ ነበረኝ ለሶስት ቀን የተሰጠኝ ትእዛዝ ነበረና ለሊት 8 ሰዓት ወይ እንደዚህ አካባቢ ትእዛዝ እየፈጸምኩ ነበርና ልክ በሁለት ደግሞ ሌሎች የቤቱ ልጆች እንዲጨርሱ ታደረኳቸው። በሶስትም እንዳጋጣሚ ለካ በሶስት የቅድስት ሥላሴ ዕለት ነው አለው። ከዛ ይዛለታ በሁለት ማታ ኃይለኛ ዝናብ ዘነበ። ልብ ብላችሁ ምናልባት አንዳንድ ሰፈር አልዘነበም ይሆናል አይደል? እዚህ ግን እንዴት አይነት ዝናብ መሰላችሁ የዘነበውና ሰሞኑን ዝናብ ውሃ የለም ነበረ። እዚህ ግቢ ውስጥ ብዙ ጊዜ ውሃ ጠፍቶ አያውቅም እና ጠፍቶ ነበርና እንዴ በዚህ በታላቅ ጥምቀት በዓልማ ቤትሽ እንደዚህ ግቢሽ ቆሽሾማ አይሆንም ብለን ውሃ አስመጥተን አጠብን ምናልን ውሃ ለመቆጠብ ብለን ብቻ ግቢዋን ማሳመር አለብን። ማታ ዝናቡን ለቀቀችና እኔ ልቤ የሚያረካኝን ነገር ንጽህና አንደኛ ነገር ስለሆነ በክርስትና ማለት ነው። ንጽህና አንድ ሰው ሽታ የሸተተ የሰውነት ሽታ የሸተተ መጠመቅ አይችልም። ግቢዋም ለሰው ሊያስተናግድ አይችልም። በእንደዚህ ክርስትና ንጽህና አለው። እግዚአብሔር ንጹህ ነገር ይወዳል። ውሃ የሰጠን እንድንታጠብ ንጽህናችን እንድንጠብቅ ነው። እኔ በዚህ በጣም ኃይለኛ ነኝ። የአፍ ጠረን የሰውነት ጠረን ኖሮ ጥምቀት የለም። ግቢዋ ውስጥ መመላለስ አይቻልም። ቆሻሻ ጥፍር ኖሮ መጠመቅ አይቻልም። በክርስትና የጆሮ ቆሻሻ ኖሮ ጥምቀት አይቻልም። አፋችን ሁሉ ንጹህ ነው እንዴ! ስራ ሰው ልጅ እኮ ሲገባ ፐርሰናሊቲን ጠብቅ እኮ ይባላል። ለስራ ማለት የእግዚአብሔር ቤት ነው። ትልቁ ቦታ ሊከበር የሚገባው በንጽህና ባለባበስም በስነ ምግባርም በሁለንተናው የእግዚአብሔር ቤት ነው ሁሉ ነገር ማሳየት ያለበት። ሌላው ዓለማዊ ነው። ለዚህም ነው ግቢዋን አይቼ አልችልም ቆሽሾ። ይሄ የክርስቲያን ቤት አይደለም። ልብስ ቤታችን ንጹህ መሆን አለበት። ካመንን ያቺ ስዕለ ማርያም ቤታችን ስትቀመጥ እሷ አለች ብለን ካልን ዙሪያዋን ያለ ነገር ንጹህ መሆን አለበት። አዲስ ነገር እኮ መግዛት አይጠበቅባችሁ። ያለችዋን ግን በንጽህና ማጠብና በንጽህና መያዝ በአግባብ መያዝ ክርስትና ነው። በብዙ ክርስቲያኖች ቤት ብዙ ጊዜ እንደዚህ ነገር አልተለመደም። ይሄንን በኃይለኛ እኔ እንድቃወም ነው የሚነገረኝ። ከዚህ በፊት ተናግሬያለሁ። ይሄን ቤተክርስቲያን ሲሄድበት የነበረው አይደለ ቅማል ተባይ እንዴት በቤትሽ ወላዲተ አምላክ እንዴት አጥቼ አይደለም ህዝቡ ይሰጣል ግን የሚገዛና የምንጣፉን የሚቀይርልኝ የለም ብላ ነው የምትናገር የነበረችው። ቤተክርስቲያን ስትገቡ መሬቱ ይሸታል። ስለምን ይሸታል? ሳሎን ቤታችሁ ምንጣፉ ይሸታል ወይ? የእግዚአብሔር ቤት ንጹህ ካልሆነ ሌላ የት ሊሆን ነው? እስቲ ዛሬ አንዳንድ ትልልቅ ቢሮዎችን ንግባ። በጫማ እንኳን ለመርገጥ እኮ የሚሰቀጥጥ እኮ ነው አይደለ? የእግዚአብሔር ቤትስ ዛሬ ከውጪ ነው ጫማ የሚወለቀው ተብሎ ሲባል እንዴት ይላል። የአንድ ባለስልጣን ቢሮ ግን
ጫማህን አውልቀ በዳዴ ግባ ቢባል ጫማውን አውልቆ በዳዴ ይገባል ለዛች ገንዘብ ብሎ ማለት ነው። እንደዚህ አይነት ክርስትና የለም። መጀመሪያ ክርስቲያን አምላኩን መውደዱን የሚያሳየው ክብሩን የሚያሳየው በቤተ ክርስቲያን ሲመጣ ነው። በጣም ተቃዋሚ ስለምትለይ እቃወማለሁ። ንጽህና አንደኛ ነገር ማለት ነው። ለርቱዓን አንደኛ ነገር ንጽህና ነው። ሽታ እየሸተትን ልንበረከክ አንችልም። መጥፎ ጠረን፣ የእግር መጥፎ ጠረን፣ የሰውነት መጥፎ ጠረን ይዘን ልንበረከክ አንችልም። ሁልጊዜም ተቃዋሚ ነኝ። ይሄ እንዲታወቅልኝ ማለት ነው። ንጽህና ከሌለ እንዴት እግዚአብሔር መንፈስ ቅዱስ ይቀርባል? ሰርግ ቤት ሲኬድ እንዳልኩት ስንት ነገር ተሽሞንሙነን ስንት አይነት ወጪ የሚወጣ ሁሉ አለ። የሌለ እንደው ሰው ሁሉ ይጨነቃል። አረ እንደው ይሄን ልብስ ልግዛ፣ መግዛትም አያስፈልግም። ያለችዋን ግን እጥብ ጽድት አድርጎ እግዚአብሔር በሰጠው ውሃ እንዳልኩት እኔ እዚህ ግቢ ውስጥ ውሃ ከጠኛ እንደዚህ ውሃ አይጠፋብንም። አይጠፋም። ይሄ ሮቶ እንኳን የለኝም ታውቃላችሁ አይደል? ብዙ ጊዜ ሆነኛል ካነሳሁት እና ውሃ ሲመጣ ምን አሉ? አረ ያልቃል ሲሉ አውጡት በያቸው። አውጡት ለግቤ ካልሆነ ለማን ሊሆን ነው በለሽ በያቸው። ንጽህና ትፈልጋለች ያምላክና ንጹህ እናት ናት። ጽዳት የምትወድ እናት ናት። ዛሬ ግን ብዙ ክርስቲያን ያሰድባታል ያለው ብዙ ክርስቲያን ያሰድባታል። ሰርግ ቤት ሲኬድ ብቻ አይደለም መሽሞንሞን ሰው ለማየት እንደ የእግዚአብሔር መላእክት ቆሞ እኮ ነው የሚያስተናግደን። እና ውሃዬ ሲጎለኝ አቤቱታዬን ወደ እሷ ነው ያሰማሁት። የሚገርም እኮ ነው። ውሃ የለ እንደመብርሃን አረ ተደርጎ የማይታወቅ ነው። በዚህ ግቢ ውሃ እንደመጣው ነበረ ከእንግሊዝ ሀገር እንደመጣው እውነቴን ነው። ለ3 ሳምንት ለ4 ሳምንት ይሄ ለመጀመሪያ ጊዜ ከ10 ዓመት በኋላ ውሃ ቢጠፋ ጠዋት ይጠፋል ከሰዓት ይመጣል። እኛ ጋር እንደዚህ አይነት ነገር የለም። አይቸግረውም ቤቱ እንጂ ጥምቀት ደርሷል እኮ። ግቢሽ እኮ ንጹህ መሆን አለበት። ንጽህና ትፈልጊያለሽ አይደለም እንዴ? ይሄ ሁሉ ቆሽሾብኛል በምን ላጽዳ? እዛ በመኪና ጀሪካን ሞልቶ ይዘውት የመጡትን እነሱ ለልብስ መጀመሪያ የእሷ ነገር ይቀድምብኛል ብዬ በሙሉ አስጀምር። አረ ብዙ ውሃ ይፈጃል። ይፍጭ ሌላ ታመጥ ሄዳችሁ መኪናው ሌላ ይዞ ይመጣል። በእውነቴን ነው። ይሄንን ለማጠብ ስንት 4 ባልዲ ነው የጨረሰው። ተቆጣጣሪ ውሃውን አለች በባል እየቀዱ በቃ ይሄ በቃል ይሄንን ሹበት ይሄን እንደዚህ አድርጉ እያልኩኝ እየተቆጣጠርኩ ማለት ነው። ግቢዋ ምር ማለት ምክንያቱም አያለሁ እሷ እዚህ ግቢ እንደምትመላለስ በቆሻሻ ቦታ ላይ እንድትመላለስብኝ አልፈልግም። ከዛ ስጠብቅ በሚቀጥለውም ቀን ውሃ ነው እንግዲህ ማምላክ ባለን ውሃ አጥበናል። ከዛ በኋላ ምን አደረገች? ለቀቀችልኝ ዝናቡን በሚደንቅ ሁኔታ። ልክ ነኝ? ይሄን ያያለ አይደል? ከ3 ቀን በፊት ኃይለኛ ዝናብ ነበር። ግቢውን እጥብ አድርጋ አወጣች። አንጀት ካለቀሱ አይደል? በቃ እግዚአብሔርን መጠየቅ ነው። ፍላጎት ሁሉ ያሟላል። እኔ ንጽህናን ስለምባል ሁሉ ጊዜ ህዝብሽ እኮ ይመጣል፣ ጻዳ ለብሶ ይመጣል። ስለዚህ እንዴት ነው ቤትሽን በምን ይሄ ትምህርት ቤት ነው። ይሄ ትምህርት ቤት ነው ለምእመኑ ትልቅ ትምህርት ቤት ነው። ቤቷ ምን መሆን አለበት፣ እንዴት መጽዳት አለበት የሚለው ምእመን መማር አለበት። ህፃናትን ከልጅነታቸው ጀምሮ ንጽህናን መልመድ አለባቸው። እና እንግዲህ ውሃ ልማቶች ውሃ ቢከለክሉን የውሃ አምላክ ደግሞ ለቀቀና ይሄው ልጅ ተፈለግሽ አድርጊው ተብዬ ትናንትና ደግሞ ማታ ላይ ክብር ለመድኃኒዓለም እንደው አባት ሆይ ተክለ ሃይማኖት እንደው እንዴት ነው የሚያደርገን መድኃኒዓለም ስል አረሰረሰን ትናንትና። ልክ ነኝ? እኔ ደረክቻለሁ። ሁሉንም ማድረግ የሚቻል በቃ እኛ ያዝነው አምላክ እኮ ታላቅ እኮ አምላክ ነው። በተግባር እንዲሚመልስ አምላክ ነው ለጠየቁት። ዛሬ ሰው ስንት ሰለ ይሄን ሀብት ስጠኝ ይሄን ስጠኝ ይለዋል። እኔ እሱን አይደለም እኔ የተራቀቀ ነገር ነው የምጠይቀው። አያጓድልም። ሙሉ አምላክ የሚደንቅ አምላክ ነው። ብዙ ሰው እናውቀዋለን ይሉታል ግን አያውቁት። እኔ ከዚህ ቀደም ያለው አምላክ አሁን እኔ የማየው ገጽታ በዚህ ሰዓት ለህዝብ ቢመጣ ማንም አያውቀውም ብያለሁ።
ማንም ይሄንን ከዚህ ቀደም በጣም ብዙ ጊዜ በተደጋጋሚ ተናግሬያለሁ። ማንም አያውቀው። ለምንድን ነው እንዳናቀው የተደረገው? ክፍተታችን እኮ የስለውብናል። እዚህ ጋር አምላክ የሚመስለው እንዲህ ነው ተብሎ ተስሎብናል። ለዚህ ነው እኔ መጀመሪያ ሲገለጽ ብያለሁ። በመናቀው ፊልም ባሳዩን መልክ ነው የተገለጸልኝ። 10 ጊዜ ተናግሬያለሁ ይሄን ቋንቋ። ለምን አሁን በማየው መልኩ ቢመጣ ኖሮ በጭራሽ ለማመን ይከብደኛል። ለምን እንደዚህ ሆነ ሲባል ዛሬ መንፈሳዊ ነን የሚሉ ሰዎች ቢያናግራቸው ያናግራቸዋል እኮ ያናግራል። እግዚአብሔር በጣም ብዙ ህዝብ እኮ ነው የሚያናግረው፣ ግን አይሰሙት። አሁን ደግሞ የሚሰማው ትውልድ ያስፈልጋል። አሁን ርቱዓን መስማት አለብን። እግዚአብሔርን እንጠይቃለን፣ እንለምናለን፣ እንማጸናለን፣ እንበረከካለን። እግዚአብሔር መልስ ይሰጣል። አንድ ሰው በቀደመታ ምን አለኝ መሰላችሁ? ያው ያገኘሁበትን ቦታ አልነግራችሁም እና አገኘሁት። እልፍ ስል ኧረ ጥሩልኝ፣ እሷን ያየኋት ጥሩልኝ ባካችሁን አሉና አቤት አልኳቸው። እጃቸውን ሲዘረጉ ወይ አልጨብጥም ይቅርታ አልኳቸው። በርቺ፣ መጎበዝ አለብሽ። ህዝቡ እንደዚህ ካልሆነ አይገባውም። ሰማሽ? ህዝቡ እንደዚህ ካልተነገረው የሚገባው አይደለም። አባት ናቸው። እንደዚህ ያለ ከጎንሽ ነን። ህዝቡን እንደዚህ ካልነገርሽው የሚሆን ነገር አይደለም። ስለዚህ በርቺ ብለውኝ ወጡ። እነሱ ነበር ይሄን ማስተካከል የነበረባቸው መጀመሪያ፣ እኔን ከማጋፈጥ ማለት ነው። ብዙ ነገር መስጠት። ዛሬ ለምንድን ነው ህዝብ የሚሰደደው? ምን አጣና ይሰደዳል? ምን አጣ? እግዚአብሔር እኮ ምንም ያሳጣን ነገር እኮ የለም። ግን ለምንድን ነው ማየት ያልቻልነው? ለምንድን ነው መስማት ያልቻልነው? ለምንድን ነው ልባችን የተደፈነው? እንዴ ለተማሪያም ዘመን ትቀይራለች። እኛ ዘመን አይደለም የቸገረን። ይሄንን በመሻርህ ነው የምትሰቃያለህ ብለሽ በይው። ይሄንን ባለመቀበልህ ነው ዛሬ የኑሮ ውድነት እየቀጠቀጠ ያለው። ዛሬ የበላዮች ሆነው ጭንቅላት ላይ ፖለቲካዎች የወጡት ይሄንን ስለጣስክ ነው። ይሄን ብታከብር ኖሮ እነሱን ትመታ ነበር። ሰው ቋንቋው የተለያየ ነው። በምንም መግባቢያ የለም። ቀኝ ሲሉት ግራ ነው፣ ግራ ሲሉት ቀኝ ነው። እግዚአብሔር ምን ነው ዘገየብን? አምላክ ዘገየብን። አምላክ ይሰማል፣ በደንብ ይሰማል። ግን የሚመልስበት መልስ እኛ የምንጠብቀው አለ። አሁን ለዚህ እኮ ነው ሰው ጠዋት ቅዳሴ ይገባና ከሰዓት ጠንቋይ ቤት ነው። እርትት ጋር እንደዚህ ነገር አይቻልም። እንደዚህ መልከስከስ የለም። ጥንቁልና ከፈለግሽ እዛው ራስሽን ችለሽ ተቀመጭ፣ ወይ ራስህን ችለህ ተቀመጥ። የሰው እድል ልትሰርቅ ከሆነ እዛው ተችለህ ተቀመጥ። ልክ ነኝ? አዎ። መጠጥ ቤት የሚሄድ የሚሰክር ክርስቲያን ሲጀምርኛ ርቷል። መጠጥ ቤት ሄደን ምንድነው ተጎልተን የምንሰራው? ምንድነው አትስከሩ ይላል የሚል ምን ማለት ነው? ባልና ሚስት ቤት ውስጥ ካሉ ለባሏ ሚስት ታዘጋጃለች የሚጠጣውን ነገር ለሱ ለቤቱ። ዛሬ እኮ ይሄ ሁሉ መጠጥ ቤት እኮ የበዛው ዝሙትን ለማብዛትና ክርስትናን ለመምታት የሚደረጉ ነገሮች ነው። ክርስቲያኑ እኮ ነው ዛሬ መጠጥ ቤት ከፍቶ ያለው። ይጣራ ቢባል ማለት ነው። ክርስቲያኑ ነው መጠጥ ቤት የከፈተው። ሌላ አለ እንዴ? ስለ ክርስትናው ጠንቅቆ ስለማያውቅ አይደል? ስለ መንፈሳዊ ሕይወቱ ጠንቅቆ ስለማያውቅ አይደል መጠጥ ቤት የከፈተው? አይቻልም። መጠጥ ቤት 4 ነጥብ አይቻልም። እዚህ ማህበር ላይ የነበሩ ሰዎች ከኔ ጋር አይስማሙም። መጠጥ ቤት አሁን የወጡ አይስማሙም። ይችን ዋይን፣ ይችን ቢራ፣ ይችን ድራፍት ለምደው ማለት ነው። እውነት ነው። ከዛ ለመለየት ፈተና ሊሆን ይችላል። ግን እየለመኑ አምላክን አስተካክለኝ ብሎ ማስተካከል ይቻላል። የተከፈተው መጠጥ ቤት የተከፈተው ህዝቡን ከእግዚአብሔር ጋር ለመለያየት ነው። ጥሬ ስጋ ኧረ አይበላም። የሰው ስጋ እንደበላችሁ ነው የሚቆጠረው ነው ያለችው አምላክና
እንደዚህ አይነት መንፈሳዊ ህይወት የለም። ጥሬ ስጋ እየተበሉ አሁን ጥሬ ስጋ በርትት ከተበላ በስነ ስርዓቱ ትልቅ ቄደር ነው የሚያስፈልገው። ያ ሰው ከሰው ጋር ያ ጥሬ ስጋ የበላ ሰው ከሌላ ርቱዓን ጋር ተሰብስቦ መብላት አይችልም። ልክ ነኝ አይደል? በኃጢአት ነው ብላለች አምላክና ኃጢአት ነው። በጣም ቅድም ተናግረዋል። እንደ ልምድ የለመድናቸው ነገሮች አሉ። ከዛ ለመላቀቅ ጊዜ ሊፈጅብን ለምደናላ። ማህበራዊ ኑሮ እየተባለ አብሮ መኖር እየተባለ እግዚአብሔርን የማስቀየም አሁን ደግሞ እግዚአብሔር እንዲከብር ማድረግ። እሱ እንዲከብር ስናደርግ እሱ ደግሞ የበላይ አድርጎ ያስቀምጠናል። ይሰማል እግዚአብሔር። ለምን አይሰማም? ዝም ብሎ አልፈጠረም። እያንዳንዱን ንግግር እግዚአብሔር ይቀበላል። ጫት የሚሸጡ ማን ናቸው? ወይ ሙስሊሞች ወይ ኦርቶዶክሶች ናቸው ጫት የሚሸጡት። ሌላ ማን ነው? ለምንድን ነው ታርጌት የሆኑት? ክርስቲያኖች ለምንድን ነው ታርጌት የሆኑት? ወንድሙን እንዲያጠፋ ነው ያደረጉት እኮ። አሁን እንዴ ችግር የለም እንትና ምን ጫት ቤቱማ ስሙ አንድ ሰሞኑን ማለት እዚህ መጠጥ ቤቱ ቅዱስ ገብርኤል መጠጥ ቤት ግሮሰሪ። በስመ አብ ወልደ መንፈስ ቅዱስ ምንድነው? ከዛ እነዚህ ሰዎች በቃ ለቤተ ክርስቲያን የሚያደርጉት መዋጮ የነሱ መዋጮ ራሱ ኃጢአት ነው፣ አይቻልም። መጠጥ ቤት ተነግዶ የሚመጣ ለቤተ ክርስቲያን አይጠቅም። መጠጥ ቤት ሰርቶ ጫት ቤት ነግዶ የሚያመጣ ለቤተ ክርስቲያን መሆን አይችልም። ይሄ ነው ቤተ ክርስቲያኑን እያበላሸ ያለ። ስለ ግራኝ አህመድ እናውራና እንደው ትንሽ በቀደም ጀመር አድርጌላችሁ ነበር። ግራኝ መሐመድ ምንድነው በዛ ሰዓት በጣም ብዙ ነገር አቃጠለ፣ አበላሸ፣ ደመሰሰ ይባላል አይደል እንዴ? በጣም እኮ ማሰብ አለብን። እግዚአብሔር እኮ ዝም ብሎ አልፈቀደለትም። በዛ ሰዓት የነበሩት እግዚአብሔርን ሲያስቀይሙ የነበሩት ተው ሲላቸው አልሰማም ሲሉት እንደዚህ አይነት ኃይል ያስነሳባቸዋል። በዚህ ዘመንም እንደዚህ ነው እኮ አሁንም እንደዚህ ነው። እንሸጣለን። ተው ቤቴን እንዲያታርጉ፣ ተው በቤቴ አትነግዱ፣ ቤቴን የንግድ ቦታ ተው አታርጉ፣ ትውልዱ እየጠፋ ነው ተው መልሱ። አልሰማም። ልክ ወንበር ሲንቀሳቀስ ብቻ ጥቁር ልበሱ ተብሎ ህግ ወጣ። ወተሽ ተቃዋሚ ጥቁር ልብስ እንዳትለብሱ። ለምንድን ነው ጥቁር ልብስ ማስለበስ የፈለጉት? ስልጣን ተነካ። የእግዚአብሔር ግን አይታያቸውም ነበር። ዛሬ ግን ከላይ መቶ እየኮረኮማቸው ነው። ይበላቸው። ቤቱን በሰዓቱ አላስከበሩለትም። ምዕመኑን አልሰበሰቡለትም። ዛሬ በስደት የሚሄደው ህዝብ እኮ ማህተቡን እየበጠሰ የፈለገው ሆኗል። ማንን ይሄን መለሰ? ያን ሁሉ የአስራት ብር ሆዳሞች እየበሉ መች ህዝቡን መለሱላት? እንመልስ እንኳን ብለው የሚታገሉ ቢኖሩን አቅም የላቸውም። ምዕመኑም አይሰማቸውም። ምዕመኑ ራሱ ማየት አይችልም። ምዕመኑ ራሱ የሚያየው እነዛ ሆዳሞቹን ነው። ለነዛ ለቤተ ክርስቲያናቸው የሚዋደቁትን የሚሟሟቱትን ማንም አያቸው። ህዝቡ ራሱ ምን ሆኗል? ተጋርዷል። ማየት የሚፈልገውና መስማት የሚፈልገው ተቃራኒ ነው። ንግስተ ነገስታት ተባለም ዘኢትዮጵያ የመጡበትን ዓላማ አክብሬ አስከብሬ ልሙት የሚለው እስከ መጨረሻው ይሄዱበታል። ተይዣለሁ፣ እኔ በመንፈስ ቅዱስ ተይዣለሁ። ከአይምሮና ከህሊና በላይ ነው የኔ ፈተና። እስካሁንም የተወጣልኝ የእግዚአብሔር ድንቅ ስራ ነው። አባቶችም አምነውት ቢሆን ኖሮ ለአምላክ ሙሉ ልብ ሰጥተው ቢሆን ዛሬ ሁሉ ህዝብ የተለያየ ባልሆንም ነበር። ተነስ ሲሉት የሚነሳ፣ ቁጭ በል ሲሉት ቁጭ የሚል ህዝብ ነው። እንደዛ መሆን አይችልም። ዛሬ ብዙ ፍሬ ያፈሩ ነበር። ጠንካራ በእምነት ጠንካራ የሆኑ ያፈሩ ነበር። ለምን ወደቁ? ግን ምንድነው ተው ሲላቸው ተው ልጆቼን ሰብስቡ፣ ተው ልጆቼን መንገድ እየሳቱ ነው ሰብስቡልኝ ቢላቸው አልሰማ ሲሉት መጣባቸው። ግራኝ መሐመድም ትላለች እንግዲህ ወላዲተ አምላክ እኔ ምን አውቃለሁ። በዛ ዘመን የነበሩት ሲቃወሙት አምላክን አልሰማም ሲሉት እሱን አስነሳባቸው። በቃ ምንም ውሸት የለም።
እና አንዳንዴ ትክክል ነው የግራኝ መሐመድ አመጣጥ ጥሩ ነው። ከላያቸው እነሱ ስለ ቦታቸው ስለ ስልጣናቸው ስለሚሄዱበት መኪና ነው የሚጨነቁት። አንድ ደብር ከዚህ ቀደም ብያቸዋለሁ። አንድ ደብር በአንድ አካባቢ ላይ ስትኖር እዛ ላለው ክርስቲያን እዛ ላለው መንፈሳዊት ሞገስ ናት። በኑሮም ልትደግፈው ይገባታል። በእግዚአብሔር በስጋም በነፍስም ያቺ ቤተክርስቲያን ለዛ አካባቢ ህዝብ ሞገስ ናት። የተነገረኝን ነው የምነግራችሁ ማለት ነው። እንደዛ ነበር መሆን የነበረበት። አንድ ደብር አንድ ቦታ ላይ ኖረች ማለት የሚራብ አይኖርም፣ የሚጠማ አይኖርም፣ በቤቱ የሚጎለው ነገር አይኖርም፣ የሚሰደድበትን መንገድም አይኖርም ነበር። ያቺ ቤተክርስቲያን ሁሉን ያሟላች ናት። ለስጋም ለነፍስም ያሟላ ሙሉ ነገር ሊኖራት ይገባል። ሲታመም በጸበል ሊድንባት፣ ሲጣላ ሊታረቅበት በሽምግልና ኧረ ስንቱ ሁሉ ነገር ያላት ነበረች። ግን ባዶ አድርገዋታል። ዛሬ ኖሯት እንዳልኖራት ህዝቡን መሰብሰብ የማይችሉበት ነገር ነው። ለምን? እነሱ ራሳቸው ከእግዚአብሔር ርቀው ስለነበር ለነሱ ልናዘን አንችልም። ተው ብሏቸዋል። በጣም ዛሬ በህተ ማርያም ሲመጣ እኮ የመጨረሻ ንቋቸው ነው። የመጨረሻ ንቋቸው ነው። በሴት የመጣው የመጨረሻ ንቋቸው። ለምን በሴት መጣህብን? ስለናቃችሁ ነው የመጣባችሁ። አላችሁ በሚስጥር አናገራችሁ። መልእክተኛ ላከባችሁ። በገዳም አባቶች መጡ ነገሯችሁ። ነገር እምቢ ስትሉ ይሄው ዝርጥጥ ነው ማረጋችሁ። ዝርጥጥ ይሄን ሃይማኖት አዲስ ሃይማኖት ነው ይሉታል። እነሱ እኮ አፋቸውን ዘግተው ቁጭ ብለዋል። ለምን? ርትት አዲስ ሃይማኖት አይደለች የተባልኩት። ህግና ስርዓት ላልቷል ይጥበቅ ነው የተባለው። ህዝቡ ይሄ እኮ የተባልኩት የሲኦልን በር ይሄ ሁሉ ሲኦል ሊገባ ነው ንገሪው ለህዝቡ። ይሄን እኮ ነው መልእክት ተላልፍ። ለምንድን ነው አዲስ ሃይማኖት የሚባለው? አሁን ርድብን የሚያረጋቸው በሴት ለመደው ገና ሌላም ሴቶች የሚመጡ ይሆናል። ህፃናት ልጆችን ታስነሳለች። ደግሞ የሚጠቅመውን ለቤተ ክርስቲያኗ ለምእመኑ የሚጠቅመው ነገር ለምን አይደረግለት? ይቺ ሀገር ቅድም ትናንትና ማታም እንደተነገረው ክንፍ ያላቸው አባቶች ነበሩ የሚበሩባት የነበሩ። አሁን አጋንንት እየተበቀለው ነው ምእመኑ። ስለዚህ የሚነቃ ትውልድ ያስፈልጋል። እግዚአብሔርን የሚፈልግ ትውልድ ያስፈልጋል። እግዚአብሔር ቤት ሲመጣ ያለውን ስርዓት ማወቅ አለበት። ምን ችግር አለ? ዘመን ተቆጠረ አልተቆጠረ? ኧረ እና እንግዲህ የመድኃኔዓለምን መወለድ በየትኛው ልታውቀው ነው? ምን ብለህ ልታከብር ነው? ነጮች እንደሆነ ሆሊዴይ ብለው ነው እንጂ የክሪስማስ ምናምን የኛም ባህል አይደለም። እኛም ዞር ብለን የምናየውም ነገርም አይደለም። እነሱ አሁን ሆሊዴይ ነው፣ ረፍት እንደ ረፍት ነው፣ እንደ የአመት ፍቃድ በቃ የዛኔ የሚዝናኑበት ቀን ስራ ምናምን ተዘግቶ ከልጆቻቸው ጋር ከሚስቶቻቸው ጋር የሚዝናኑበት ነው። ለኛስ ለርቷል ምንድነው መሆን ያለበት? ይቺ ሀገር እኮ ቢያውቁባት ኖሮ እንዳልኩት ለነፍስም ለስጋም የሚሆን ትልቅ ነገር ነበራት። ስራ እንዴ ኢትዮጵያ ላይ የማያልቅ ስራ እኮ ነበር። የወርቅ ማዕዱስ እግዚአብሔር ለህዝቡ የሰጠው ግን ጸጋ ያለው የለም፣ ተደፍኖበታል። ከዛ አሜሪካኖች ቻይናዎች ይመጡና ቆይ እዚህ ጋር እንቆፍር መሰለኝ ብለው እነሱ ይነግሩናል። ይሄን ሁሉ ዕውቀት የሌለው ስርዓት የሌለው ህዝብ እኮ ለምን ሆነን? እግዚአብሔርን ባለማወቅ። ስንጠመቅ እኮ ብዙ ነገር ነበር የሚነሳልን። ዛሬ የበረከት ጥምቀት አለን። እኔም እናንተም የበረከት ጥምቀት አለ። የተክለ ሃይማኖት ቀን ጥምቀት ያለው አለ። የኪዳነ ምሕረት ዕለት አለ። የወላዲተ አምላክ የቅዱስ ሚካኤል የቅዱስ ገብርኤል ዕለት አለ። ይሄ ሁሉ ምንድነው እንዴ? በጣም እኔ አንድ ነገር የተመቸኝን ነገር እቺ ኮሪደር ልማት አቤት ጠንቋዮቹን እኮ አተራምሶልኛል። አቤት ይቺ አተላ ስደፋ ይኖረች አሁን አይችልም። ንጽህና ጠብቂ ተብላለች። ታትችልማ አተላዋን ስደፋ ኖራለች። የዶሮ አንገት ስትጥል ኖራለች። አሁን እዛ ዶሮዋን አርዳ እዛው ቤቷ ትክተተው። ይሄን ንጽህና እኔ የምፈልገዋለሁ።
ኮተታሞች ቆሻሻ ቦታ እየፈለጉ አይደለም ህዝቡ ንጽህና የለውም እያሉ እዛው ደም እያፈሰሱ ህዝብ እየተሻገረ ምንድነው በሰማም እያለ ታልፋላችሁ። እንደዛ አይሆንም። ጠንቋዮች እነዚህ መታተኞች ቆሻሾች ናቸው። ቆሻሻ ነገር ነው የሚወዱት። ቆሻሾች ናቸው። ንጽህና አይወዱም። ንጽህና ካለማ ጥሩ አይመጣም። አሁን መተት ሲላክ ዝንብ ምናምን በሚልኩ ሰዓት ዝንቡ ዝም ብሎ አይመጣም። የሆነ ክፍተት ስላገኘ እነሱም ዝንቡን ሲልኩት እዛ ጋራ ምን ክፍተት እንዳለ ስለሚያውቁ ነው የሚለኩት። ጽድት አድርጋችሁ የጸሎት ውሃ ስትረጩ ረገ ይላል ማለት ነው። እነሱ ጠንቋዮች፣ አስጠንቋዮች ምናምን እንደዚህ ቆሻሻ ነገር ነው የሚወዱት። የደም የዶሮ ላባ ምናምን ኩታንኩት ነው የሚወዱት። እንዴት ከእግዚአብሔር ሕዝብ ጋር አንድ ሊሆኑ ይችላሉ? በአኗኗር ሁሉ መለየት እኮ አለብን። በሁሉም ነገራችን። አሁን በየመንደሩ ላይ ቆሻሻ መድፋት አይቻልም። በጣም እኮ ነው። እኔ ስቃለሁ። ለምዳለቻ በየእንትኑ ስር እየሄደች ወተፍ እያደረገች የአካባቢው ህዝብ በዛ በኩል ማአት ሰው የሚያልፍ ከሆነ አተላዋን ድፍት ታደርግና ከዛ ያ ህዝብ በጠዋት ሩጫ ወደ ስራ ሲሄድ እየጠለፈች አሁን አተላ መድፋት አይቻልም። ይቻላል እንዴ? አይደል? ቱቦ መዘጋጀት አለበት። ለዛ ቱቦ ውስጥ ነው። የዶሮ አንገት መጣል ይቻላል? አዎ። አሁን መላ ይፈልጋሉ። ቆሻሻ መጣል አይችልም። አሁን ቤታቸውን ብታያቸው ረመጥ ናቸው። ቆሻሾች ናቸው። ጠንቋይ አስጠንቋይ ምናምን ቤታቸው ይሸታል፣ ረመጥ ናቸው። እንዲህ መነገር አለባቸው። እንዴት ከእግዚአብሔር ህዝብ ጋር አንድ አይነት ቤት ሊኖራቸው ይችላል? እንዴት ንጽህና የራቀ መሆን አለበት እኮ የእግዚአብሔር ህዝብ። በንጽህና በመተት ስለሚመቷችሁ ማለት ነው። በንጽህና ጉድለት ይመቷቸዋል። እስቲ አስቡት። በቅማል አይደለም ይመቱት ታስታውሳላችሁ? አንዴ አንዷ ስለት የተሳሉት ብዬ ነግሬያችሁ ሌላ እምነት ናትና ቁልቢ ተስላ ነው እና እዛ ስለት መዓል ላይ የሚሰማ አይጥ ለቤተ ክርስቲያን አስገባልሃለሁ፣ ቅማል አስገባልሃለሁ። ባለጌዎች እዛ ቤታቸው ውስጥ የፈላውን ቅማል ነው እያወጡ የሚበትኑት። የእግዚአብሔር ህዝብ ንጹህ ህዝብ ነው። እግዚአብሔር ሲፈጥረው ንጹህ አድርጎ ነው የፈጠረው። እነሱ ቅማል ይወዳሉ። ቤታቸው ቅማል አለ፣ ቅጫም አለ፣ ቁንጫ አለ፣ ቶሃን አለ። እነሱ ይሄንን ነው የሚወዱት። ከዛ ወደ እናንተ ቤት ደግሞ ማሰራጨት። አሁን ይሄ ሁሉ ይጸዳል። እንግዲህ አሁን የኮሪደር ጽዳት አለ። አሁን ደግሞ የቤት ጽዳት ይመጣል። እኔ ስቃለሁ። እኔ ይሄ ነገር ያስደስተኛል። ለነሱ እንዳልተመቸ ጠንቅቄ ስላወቅኩ ማለት ነው። የቀይ በግ ምንድነው ነጭ በግ አርዳ አንገቱን ቆርጣ የምትፈልገው ሰው ቤት በር ላይ ታስቀምጣለች። አሁን አይቻልም፣ ንጽህና አይፈቅድም። ኮተትሽን ይዘሽ እዛው አርደሽ ራስሽ ጋር ወተፈሽ አስቀምጭ። ዶሮ አንገቱን አርዳ በር ላይ የምታስቀምጥ የነጭ ዶሮ ቀይ ዶሮ እየተባለ ማለት ነው። እንዴት ታዲያ የእግዚአብሔር ህዝብ እና የነሱ ቤት እንዴት አንድ አይነት ቤት ሊሆን ይችላል? የእግዚአብሔር ቤት ጠረኑ ራሱ ከሩቁ መዓዛው ይጠራል። የነሱ ይሄ ምናምናቸውን እያጨሱ እዚህ አካባቢ እንደገባው አካባቢ እኮ የሚጨሰው ጭስ ጉድ እኮ ነው። ይሄ ሁሉ ምንድነው? ህዝቡን ማሰሪያ አለች፣ ህዝቡን ማደንዘዣ ያጨሱታል እኮ። ከዛ እኔ ደግሞ መልስ ሰጣቸዋለሁ። እኔ ደግሞ ማጥንት አድርጌ መልስ ሰጣቸዋለሁ። እና አሁን ደግሞ ሰልጠን ያለው ኢትዮጵያ ላይ እየመጣልን ነው። ዮጋው በጣም ንጽህና ይወዳል። ቡዲዝሙ እንደዚህ ተልካሻ መንደር ጠንቋይ ምናምን እሱን ገፋ ያደርገዋል። አሁን አንተ ዞር በል ይለዋል። በቃ ይሄን ሁሉ ዘመን እንደፈለገ አድርጋል። አሁን ደግሞ እኔ ልግባበት ሰልጠን ያልኩት ውበቴን አሳምሬ ብሎ ሰተት ብሎ እየመጣ ነው። የሚበላውን ሁሉ እየመረጠ የሚበላ እንዴ ዝም ብሎ ከዚህም የመጣ የማይበላ ሸንቀጥ የሚያደርገውን ኧረ ስንቱ
ቤቱ ራሱ ፈካ ብሎ የሚታይ አሁን ጠንቋዩን ዞር በል በቃ ስንት አመት እንደዚህ አድርገሃል ምንም ለውጥ አላመጣህም አሁን እኔ ቦታው ተራው የኔ ነው ብሎታል አሁን ሰልጠን ያለው ነው እየመጣላችሁ ያለው በመንገድ ላይ ዮጋ ነው የሚሰራው እኔ በእንግሊዝ ሀገር እንግዲህ ሄደ ነው ማውቀው በጣም ሀብታሞች ዮጋ ነው የሚሰሩት አሁንማ የኛ ሰለጠን ያሉትማ ልጆቻቸውን ሁሉ እናቶች ልጆቻቸውን ሁሉ ዮጋ ይዘው እየቀረቡ ነው ያሉት ቡዳ ነው የሚዋረሰው ልጅ የጣውት መንፈስ ነው ላይ የሚዋሃደው ግን ንጽህናን ይወዳል ገርማል እኮ አሁን ይሄ በየመንደሩ ያለው ዶሮ የሚቆርጠውን አንገት ይሄ ምናምን ጨሌ የሚደፋው ምናምን አይፈልገው በቃ ይሄን አጽጂ እስቲ በየአካባቢያችሁ ያሉትን ጠንቋዮች ወላዲት አምላክን በዚህ ንጽህና ምክንያት ይዋቸው አቀጥብጧቸዋል ቀጥቅጥ አርጓቸዋል ለምን አይመችማ ቋጥሮ ለመጣል አይመችም ንጹህ ሲሆን ይታያል መወተፍ ለምደዋል አንድ ስርቻ ስር መወተፍ አሁን ደግሞ የመጣው አይ ንጽህናን እያስተማረ የሚወጋ መጥቷል ይሄ መንፈስ በጣም ከባድ መንፈስ ነው በቃ ልክ እንደ ውጪዎቹ ሆኖ ተመሳሳይ ነው የመጣው ለዚህ በጣም ጸሎት ይፈልጋል በርግጥም ትእዛዝ ይኖረናል ነነዌ ጾም ላይ በደንብ ስለ ሀገሪቱና ኢትዮጵያ አቢሲኒያ ጸሎት ይኖረናል በደንብ እግዚአብሔርን በጣም እንማጽነው የሚገባ ነገር ይኖራል በፊት ጊዜ ነጮች የኛን እዚህ ሀገር ያሉትን ምትሃተኞችን እየተጠቀሙ ነበረ መጽሐፉንም ያሸሹት ለነሱ ገንዘብ ተልካሻ ብር ይሰጧቸዋል እነሱ ታሪክን ይሸጣሉ ሲያዩ ለውጥ የለም ስለዚህ አሁን እነሱም አይፈልጓቸውም የሚፈልጉትን መረጃዎች አግኝተው ጨርሰዋል አሁን ኢትዮጵያ ህዝብ ስልጣኔ መሰልጠን አለበት ሁሌ ቤተክርስቲያን ምን ለውጥ አመጣለት ሄዶም ለውጥ በደንብ ቤተክርስቲያንማ አላት ካወቁባት ህዝብ ስላላወቀበት እኮ ነው የማይድነው ቤተክርስቲያን እንደሷ መዳኛ ቦታ የለም ነበር ግን እንዳትድኑ መጀመሪያ የተመታው እዛ ጋር ያሉትን አገልጋዮች ከጥቅም ውጭ አድርገዋቸዋል ብዙዎች ስለዚህ ማን ነው እነዚህን ሰው የሚመልሰው ምእመኑ መነሳት አለበት ምእመኑ ከተኛበት መንቃት አለበት ነቅቶ ሃይማኖቱን ማስከበር ያለበት ምእመኑ ነው ይሄ ማህበር ታዲያ ስለ ስርዓት ነው እንጂ አዲስ ሃይማኖት ነው እንዲያመጣ አዲስ ሃይማኖት አላመጣ የዘመን አቆጣጠሩ በዚህ መልኩ ነው ጥምቀት እንደዚህ ነው ልደት እንደዚህ ነው ትንሳኤ እንደዚህ ነው እየተባለ ትክክለኛው መንገድ እየተነገረ መጽሐፍኔ አረ እንደዚህ አይልም ብለኝ አልሰማም ግን ባይገርማችሁ እንትን ተብሎ ነበር ጥር 6ን አግኝተውት ነበር ጥምቀት መሆኑን ማለት ነው የወጡ ማህበርተኞች አግኝተዋት ነበር በጽሁፍ እሺ አሁን ተማሪያምን የሚነግራት አጠገቧ ያሉ ሰዎች ናቸው እንዴ እኔ እኮ ወንድ ነኝ እውነትም ያጠገቤ ሰዎች ነግረውኝ እኔ በአደባባይ ወጥቼ መናገር የራሱ እኮ አንድ ነገር እኮ ነው አውቀህ አፍህን ዘግተህ ከመቀመጥ እንደኔ ወጥተህ ተናገርና ተግብረኸው ኖረኸው ያንን ስርዓት ኖረኸው አስተምርበት አለበለዚያ አፍህን ጸጥ አድርገህ ተቀመጥ ሰው ነግሯት ነው እንዴ እግዚአብሔር ይመስገን ብዙ ልጆች አሏት ለምን አይኖራቸውም ሙቀት ከአይምሮ በላይ የሆነ ዕውቀት ያላቸው ልጆች አሏት እነሱም ነግረውኝ ከተናገርኩ ጀግና ነኝ ማምላክን አንተ ፈርተህ የተቀመጥክበትን እኔ እየበጠስኩ እየነገርኩ ነው እንግዲያውስ አንተ ለጥቅም ተብለህ አፍህን ዘግተህ ለዩሪንታ ብለህ የተቀመጥክበትን እኔ እየነገርኩ ነው ውጪ ድረስ ቤተክርስቲያን ለነፍስም ለስጋም የሚሆን ነገር ያላት ናት ዛሬ ህዝብ አይሰደድባትም ነበር ያችን ስርዓት ደግሞ አስኬዳታለሁ አሳያለሁ አስተምርበታለሁ አካባቢያ ላይ ምን ማድረግ እንዳለባት ለምን ሰው ይሰደድብኛል ነው የምትለው ለምን ከሀገር ይወጣል ጭራሽ እኮ አባቶችማ ኧረ እንደውም ይገርማችኋል
ዛሬ እንደውም ስለ አቶ ጤናው እናወራለን። ፈቃድ አለኝ። አቶ ጤናው ልሳነ ምናምን ይላል። ልሳነ ሌላውን ስም አልጠቅሰውም፣ ምክንያቱም ከዛ ስም ጋር ስለማይሄድ ማለት ነው። እኚህ ሰውዬ አቶ ጤናው ማለት ከ9 ዓመት እድሜ ጀምሮ ተንኮል ነው የሚያውቁት። እድሜያቸው የ9 ዓመት ልጅ ሆነው ተንኮል ነው የሚያውቁት። ዛሬ አውስትራሊያ ናቸው ያሉት፣ ሜልበርን ነው የሚኖሩት እና ገና እዚህ ሀገራቸው ላይ ያሉ በእሳቸው እድሜ ያሉትን እንዴት አድርገው እንደሚመቷቸው በመተትና እንዴት አድርገው እነሱን እንደሚጫወቱባቸው በ9 ዓመቱ እድሜው ማለት ነው ተንኮል ሲያስብ የነበረ ነው። እንግዲህ ይሄ ሰውዬ 8 ወር 9 ወር ሆኗል እኛን ይሄ ማህበር የመድኃኔዓለምና የቅድስት ድንግል ማርያም ማህበርን ሲሳደብ ምን ሲል የቆየ ነው አይደል? እንግዲህ ከ8 ወር ከ9 ወር በኋላ ወጥቼ ነው መልስ የምሰጣችሁ። ስለዚህ ሰው መቸኮልም አልፈልግም፣ ጊዜና ሰዓቱን ጠብቄ ነው የምናገረው ማለት ነው። ይሄ ልጅ ሆኖ 9 ዓመት ልጅ ሆኖ ተንኮልን ከዛ ጊዜ ጀምሮ የተማረ ነው፣ ከዛ ጀምሮ ነው የተካበው ነው የምትለው። አሁንም አውስትራሊያ ላይ ገብቶ የአውስትራሊያ ህዝብን ንገሪው ብላኛለች። ልንገረው። የአውስትራሊያ ህዝብ ገባ በሉ ጂ መስቀል ላይ ነው የሚሉት። አይ እኔ ተማሪያም ነኝ ጂ መስቀል አይደለሁም። ሜልበርን ውስጥ እኛ አባት ነበሩ። አባትነቱን ማን እንደሾመው እንግዲህ የምናውቀው ነገር የለም። በጣም ነው የሚያሳዝነው። በዚህ ታዝናለች። በጣም ብዙ ህዝብ ጨርሶብኛል እዛ ቁጭ ብሎ። የአዙሪት መንፈስ እዛ ያለውን ስደተኛ ኢትዮጵያውያን ብዙዎች በሱ የተመቱ ናቸው። እንግዲህ ግልብጥ አድርጌ ስመጣልህ እንዲህ ነው እመጣልህ ማለት ነው። ከአምላኬ መረጃውን ይዤልን የመጣሁት እዛ የሚኖር ሜልበርን ውስጥ የሚኖር እሱን የሚያውቅ በሙሉ በሱ መተት የተመታ ህዝብ መሆኑን አሳውቂው። በሱ ድግምት የተመታ ህዝብ ይፈራል። ይሄ ሰውዬ መጀመሪያ ክህነቱን የሰጠው ማን ነው? አሁንስ ተሽሯል። አሁንስ እውነት ቤተክርስቲያን እንደዚህ አይነት ደጋሚ በቤተክርስቲያን ውስጥ ምን ሊሰሩ ይቀመጣሉ? ስደተኛ መሰደዱ ሳያንሰው ሰው ሀገር ላይ ነገ አልፎልኝ ሀገሬ ገባለሁ ብሎ ለማለት እንደዚህ አይነት ምትሃተኛ አባቶች ቁጭ ብለው ማለት ነው። የአዙሪት መንፈስ በስደተኛው ትውልድ ላይ ብዙዎችን ያሳምማል፣ ብዙዎችን ያስፈራራበታል፣ ብዙዎቹ ተሳክቶለታል። ይሄንን ኖሮበታል። ይሄንን ነገር ሲያደርገው ማለት ነው ኖሮበታል። እንደለመደው ከዛ ሆኖ እህተ ማርያም ላይ ሞክራለሁ ብሎ ጭራውን እየያዘ እየወጣ ነው እንዲህ እያለ ሰው ስደት ዓለም ድረስ ጥሶ ሄዶ አሁንም የድግምት ስራ የመተት ስራ ህዝብን የመቆለፍ ህዝቡ ራሱ ተሰዶ ተጨንቆ ነው ያለው እዛ። እንግዲህ እዛ ሀገር ከዚህ ከአቶ ጤናው ጋር የምትኖሩ አካባቢ ያላችሁ ዙሪያውን በሙሉ በሱ ወጥመድ ተመታችኋል ብለሽ በያቸው። መቷችኋል። ከ9 ዓመት እድሜው ጀምሮ ነው ይሄን ስራ የተንኮል ስራ የጀመረው። በዚህ የተራቀቀ ነው። እንደሱ አይነትም ደግሞ ሌሎች ስደት ዓለሞች አሉ። በስነ ስርዓቱ ተልከው ስደተኛን እንዲያስሩ ስደተኛን እንዲመጡ የተላኩ አባት ተመስለው የተቀመጡ አሉ። እነዚህ ከቤተ ክርስቲያን እንዲወጡ በነነዌ ጾም ይሄን ልንለምን ይገባል። ይሄ ሰውዬ ከ9 ዓመቱ ጀምሮ ተንኮል የተማረ ክፋት የተማረ በጭራሽ ስለ እግዚአብሔር ፍቅር የለው፣ ስለ ወላዲተ አምላክ ፍቅር የለው የምትለው ነው የነገርኳችሁ። የለው፣ ውሸት ነው። ለጥቅም ነው እዛች ቤተክርስቲያን የገባብኝ። ገንዘብ ይፈልጋል። ህዝቡን አስሮታል። ምን ጤና አለው ሰውየው? እንግዲህ እዛ የሚኖር ህዝብ ጠንቅቆ ያውቃል። እዛ ጋር ያሉ አባቶች
በርግጥ ክህነቱ ተሽሯል ይባላል። መጀመሪያስ ክህነቱን የሰጠው ማን ነው? እዛስ እንዲኖርስ የፈቀደለት ቤተክርስቲያን እንዲኖርስ እንዲገባስ እንዲወጣ ማን የፈቀደለት? እንደዚህ አይነቱ ተልካሻ አባት ምንድናቸው? መምህር አትሏቸው? ምን ጥንቁልና ነው ስራቸው። ህዝቡ ላይ ማዞር ማሽከርከር እና የተካነ ነው። የሄደበትም ዓላማ ለዚህ ነው። እሱ ሌላ ዓላማ የለውም። በየስደት ዓለም ሁሉ አሉ ህዝቡን እንዲያስሩ የተላኩ። አይገርምም? ህዝቡ እያለቀሰ እዛው እንዲቀመጥ። እንግዲህ አውስትራሊያ ላይ የተመደቡት አቶ ጤናው ናቸው። በአንደኝነት እሳቸው ናቸው። ይፈሯቸዋል። ካህናት ሁሉ ይፈራቸዋል እሳቸው። በአዙሪት ስራ በጣም የታወቀ ነው። ከ9 ዓመቱ እድሜው ጀምሮ የጀመረው ስራ ማለት ነው። ስንቱን አስሮ እንደጣለባት ማሰብ ነው። ስንቱን በሽተኛ እንዳረገባት፣ ስንቱን ተስፋ እንዲቆርጥ፣ ስንቱን ታማሚ እንዲሆን እንዳደረገባት ማሰብ ነው። ይፈሩታል። ማን ስለሆነ ነው የምትፈሩት? ጊዜን ጠብቄ ነው የምናገረው። አሁንም ስደት ዓለምም ሄዶ ቤት ውስጥ ቁጭ ብሎ ይሄን ነው የሚሰራው። ሌላ ስራ የለውም። ይችን የድግምት ስራውን ነው የሚሰራው። አንድ ሰው ተናግሮት ከሆነ ያንን ሰው በምናምኑ መቀጥቀጥ ነው። እህተ ማርያም ላይ አይኗ ላይ ይላል መቼም አታገኘውም የኔን ጸጋ፣ መቼም አትደርስበትም። እህተ በትን ብሎ ጠርቶኛል አይደል? እውነቱን ነው፣ እውነቱን ነው። እንደሱ አይነቱን ልበትን ተልኬያለሁ። እንደሱ አይነቱን ኮተት በስደት ዓለም ሄዶ ህዝቡን ማሰር። ይሄ ሰው በቤተ ክርስቲያን ውስጥ አገልጋይ ተብሎ የቆመ አገልጋይ አይደለም። ይሄ የሰይጣን አገልጋይ ነው። እያሰረህ እንደሆነ ንገሪው ነው የተባልኩት። ይኸው ወላዲተ አምላክ ክብር ይግባሽ። እያሰራችሁ ነው ያለው እዛ እየደገመ እየመተተ እያንዳንዳችሁ ለቅዳሴ የምትሄዱትን አንዱ አውስትራሊያ የተመደበላችሁ እሱ ነው። ችላሃለች ወላዲተ አምላክ ይሄን ሁሉ ዘመን ችላሃለች። አሁን ይበቃሃል። በገዛ እጅህ የጀመርከው ነው። እንደውም በአንተ ምክንያት ደግሞ የኔም ስራ እንደዚህ እኮ ነው። እሱ ሲያዝ እንደሱ አይነቱ ሁሉ ይያዝልን ብሎ መጠየቅ ደግሞ የኛ አገልግሎት ስራችን ነው። ብዙዎች በስደት ዓለም ያሉ ዛሬ እናንተ በቃ ስቅል የምትሉላቸውን አባቶች እኔ እጠራጠራቸዋለሁ። ውይ እከሌ አባት ተብሎ ስቅል ስትሉላት እከሌ ዘማሪ ሲባል እንዴ ቆይ እመብርሃን እንዴት ነው ይሄ ሰው ጤነኛ ነው? ያስፈራራቸዋል እኮ አቶ ጤናው እኮ ካህናቱን ያስፈራራል፣ ዲያቆናቱን ሁሉ ያስፈራራል። ለምንድን ነው የሚፈሩት? እነሱ እምነት መንፈሳዊ ጥንካሬ ስለሌለ እኮ ነው የሚፈሩት። መንፈሳዊ ጥንካሬ ቢኖር ኖሮ አይፈሩትም ነበር። ሰላም ለኪ ደግሞ እነሱን በደንብ አድርገው ጸበል ቢረጩት ኖሮ እዛው ታስሮ ይቀመጥላቸው ነበር። ልጄ በጣም ብዙ ህዝብ ነው ያዘብኝ። በድግምቱ መጥቶ ብዙ ሰው አስሮል ንገሪው ተብያለሁ። ክብር ይግባት ወላዲተ አምላክ እናቴ። መታገስ ከታገሱት አይደለ? እግዚአብሔር ሲታገሱት ብዙ ነገር ነው። ሰዓቱን ጠብቆ እንደኛ አይቸኩልም። ጊዜውና ሰዓቱን ጠብቆ 9 ዓመት ከ9 ዓመት እድሜ ጀምሮ ያለው ልምድ ነው ዛሬ እያደረገ ያለው ያቸው። ልጄንም አያውቀው አይፈራውም፣ አምላክን አይፈራውም። በራሱ ሙሉ ነው ሰውየው። ነገ ሲሞት በቃ ራሱን ይዞ ነው የሆነ ቦታ የሚቀበጠው። ቆንጆ ሰይጣን ቆንጆ የክብር ቦታ ሲኦል አስቀምጦልሃል። ይሄ ሁሉ ነፍስ ይሄን ሁሉ አውስትራሊያ ላይ ያደረካት እነሱ ሁሉ ተጠያቂ ነው። ሌላው ደግሞ ማለት ነው ከዚህ ቀደም እንደዚህ አይነት አገልጋይ ነው እንደ ቤተ ክርስቲያን ያላት እሱ አሁን ነፍሰ ገዳይ ነው ማለት ነው። ነፍሰ ገዳይ ሆኖ ቤተ ክርስቲያን እንዴት አገልጋይ ሊሆን ይችላል? በስንት ዓመቱ ነው ይሄ ነገር የተፈጠረው? ነው ስንት ዓመቶት ነበረ ነው ይሄን ነገር ሲፈጠር? አያሳዝንም?
ዛሬ የመድኃኒዓለምና የቅድስት ድንግል ማርያም ማህበርተኛን ወጥቶ ደረት ነፍቶ እንደዚህ አይነት ቆሻሻ ስራ የሰራ እንዲህ ሲናገረን ሴቶችን እንዴት እንደሚያበሻቅጥ በፊትም 9 ዓመት እድሜ ሆነው አስቡት እንግዲህ እሱ የቀረበው ጓደኛ ወንድ ጓደኛ ካለ እቺን ሴት ያዛት አደርግልሃለሁ የሚሰራ ነገር ያዛት እሱንም እንደ አማካሪ ሁሉ ተጠቅመውበታል በዛ እድሜያቸው ማለት ነው እንግዲህ እሱ 9 ዓመት ተንኮል ተምሮ በ9 ዓመቱ ተንኮል ተምሮ የሚገርም እኮ ነው ምን አይነት ቤተሰብም ደግሞ እኮ የልጆቻችንን መጥፋት ጸሎት ስለሌለን ልጆቻችን ትምህርት ቤት ውለው መጡ ሲባል ምን ውለው እንደመጡና ምን አድርገው እንደመጡ የምናውቀው ነገር በርግጥም የለም ይሄ ነው መጀመሪያ የቤተ ክርስቲያን አገልጋይ ተብሎ የተመረጠው አሁን ክህነቱ ተሽሯል አሉ መጀመሪያ ማን ነው ክህነት የሰጠው ነው የምትለው አምላክና መጀመሪያ ማን ሰጠው አይጠናም ወይ አካባቢ ጎረቤትስ እኮ መናገር እኮ አለበት አንድ ሰው ለድቁና ይበቃል ከተባለ መቼም እዛ አካባቢ ያለ አካባቢ ነው ድቁናውን የሚቀበለው ይሄ ልጅ ማን ነው ምንድነው እንዴት ነበር አስተዳደጉ ተብሎ እኮ ይባላል ልክ ነው መባል አለበት የዛች ደብር አገልጋይ ነው ከተባለ የቤተሰቡ ሐረግ መታየት አለበት ምክንያቱም ያቺ የምንድንባት ቤተክርስቲያን አገልጋይ ሊሆን ነው ስለዚህ ማን ነው ምንድነው የሚለው መጠየቅ አለበት ዝም ብሎ እከሌ በቃ ይሁን ዲያቆን እከሌ ይሁን በቃ እዚህ ሰበካ ጉባኤ ይሁን እንደዚህ ምርጫ አይቻልም አካባቢው ህዝብ ማጥናት አለበት ማናቸው ምንድነው የሚሰሩት የሚለው ማለት ነው ለቤተ ክርስቲያን እኮ ለህዝብ ናት እንጂ ለተወሰኑ ለካህናት እንትን የተመደበች አይደለች ጥሩ ካህናት ካሉ ደግሞ ጥሩ አገልጋይ ደግሞ ካሏት ጥሩ ህዝብ ይኖራል ጥሩ ዜጋ ይኖራል ጤነኛ ህዝብ ይኖራል ስለዚህ ይሄ ሰውዬ ከ9 ዓመቱ ጀምሮ በቃ እሱ ተቆጣጥሯቸዋል ልጆቹ እና በሰዓቱ ሰጥቷታል ብሩን እንኪ ብሎ ሰጥቷታል እሷ ግን አላደረገችው እንግዲህ ወደፊት ተወጣና ትናገር ይሆን እንጠብቃታለን እሷ ደግሞ እንደዚህ አይነቶቹን ነው እኔ የምቃወመው ተቃዋሚ የምባለው በቤተ ክርስቲያኗ ውስጥ እያስመሰሉ አገልጋይ ነኝ እያሉ ህዝቧን እያጠፉባት እያጨለሙባት ያሉትን እቃወማለሁ የሚዘርፏትን እቃወማለሁ ህግን ሳያከብሩ ሲቀር እቃወማለሁ ከዛ በተረፈ ሌላ ነገር የቂም ጥላቻ የለኝም ቤተክርስቲያኗ ህግ የተጣሰበት ምክንያት በቤተክርስቲያኗ ውስጥ ያሉትን አገልጋዮች እነማን ናቸው የሚል ማጣሪያ ነገር የለም ከየት መጥቶ ነው የሚያገለግለው የት ነበርክ የሚል ነገር የለም ምን ተምረሃል የት ትምህርት ቤት ነው የተማርከው ቤተሰቦችህ እነማን ናቸው ተብሎ እኮ መጠራት አለበት ዝም ብሎ ያግበሰበሱ ያስገቡ ነው ዛሬ ህዝቡ ተሳስሮ የተቀመጠው እውነቴን ነው እኔ ብዙ ጊዜ እምላለሁ ስለናቃቸው ነው በእኔ እግዚአብሔር የመጣው ይሄ ሁሉ ህዝብ ሲጠፋ ይሄ ሁሉ ህዝብ እንዴ ክርስትናውን ያውቃል ኧረ ጭራሽ አያውቅም መንፈሳዊነት ነገር ኧረ የለውም እንደዚህ አይነት አገልጋዮች በየቤተ ክርስቲያኑ እየገቡ ባልና ሚስት ሁሉ ያፋታሉ እንደገና ቤታችሁን ጸበል እንርጭ እያሉ ቤቱን ቆልፈውት ይወጣሉ ይሄንማ መመሪያው ልሰጥቻለሁ ከዚህ ቀደም አስታውሳለሁ ቤታችሁ መተው ሲረጩ ማን እንደሆነ አጣቋቸውም ስለዚህ እዛ የሚረጩትን ቅዱስ ገብርኤል በብርሃነ መስቀል ባርከው መብርሃን ፍበይበት ብላችሁ ጠይቁ የተክለ ሃይማኖት እጅ ይሁንልን ቤታችሁ መተው አስረውት ነው የሚወጡት ቤታችሁ አስረውት የልጆቻችሁን ህይወት አስረው ገና ያልተወለዱት ልጆች ህይወት አስረው ቤቱን እንዲጨናነቁበት ማድረግ ወይም ደግሞ ለነሱ ገንዘብ ስትገፈግፉ መኖር እንደዚህ አይነት አባቶች መጽዳት አለባቸው በቤተ ክርስቲያኑ መውጣት አለባቸው
ርትዕትን ለማየት እነዚህ መጽዳት አለባቸው። እነዚህ ካልጸዱ ርትዕትን ማየት አይቻልም። አስረውብኛል ነው የምትለው። እንግዲህ አቶ ጤናው አውስትራሊያ ላይ ከተመደቡት እሳቸው ናቸው። እንግዲህ እሳቸውን የሚያገለግሉበት ደብር ያላችሁ የታመማችሁ እሳቸውን ጠይቁ። እንዳትፈሩት፣ የሚፈራ ነገርም የለውም። እስከዛሬ ደም ስለፈራችሁት ነው እንደዚህ ያደረጋችሁ ብለሽ በያቸው። እየሰሙ ነው? እየሰማችሁኝ ነው አይደል? አቶ ጤናው እዚህ ማህበር ላይ የማይወርደው ነገር የለም አይደል? አስተዳደጉም ዜሮ ነው። ግን እውነት ለመናገር ጥሩ አባት ነበረው። ወላጅ አባቱ በጣም መልካም አባት ነበረው። አንድም የአባቱን መልካም ነገር ግን አልያዘም ብለሽ በያለች እናቴ። እንዲህ ነው ስትመሰክርም እኮ የአባቱን መልካም ነገር አንዲት ፍንጣሪ እንኳን አልያዘም። እግዚአብሔር እኔና እናንተን ከዚህ ይሰውራል። እንግዲህ በቀል አለበት ኢትዮጵያኖች ላይ። እሱ በቀል እየተበቀለ ነው ያለው እዛ ጋራ። መጀመሪያ በ9 ዓመቱ ልምምድ ነው ሲያደርግ የነበረው። ከሱ እድሜ ኩያ በታች ያሉት ሁሉ ይፈሩት ነበር። የሚፈሩትም የሚያደርጋቸው ነገሮች ናቸው። ይሄ ብልግና ነው። ከቤተ ክርስቲያን ምን ይሰራል ይሄ? እንዴት ቤተ ክርስቲያን ይሄንን አገልጋይ አድርጋ ታቆማለች? እንዴትስ እሱ አገልጋይ ተብሎስ በቤቷስ ሊጠራስ ይችላል? እንዴት አይችልም? እኔ አሁን ይሄን ነገር ስናገር ቀድማችሁ እዛ ያላችሁ አባቶች ይሄን ጸባዩን የምታውቁ ጠንቅቃችሁ አላችሁ። ምኑ ነው የሚያስፈራችሁ ብለሽ በያቸው። ምኑ ነው የሚያስፈራችሁ? መፈራት ያለበት እኮ እግዚአብሔር ነበር። እና አቶ ጤናው ይድረስልኝ ለርሶ የመድኃኒዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አክብሬ አስከብሬ ልሙት ብሎ የተቆመ የተነሳ ማህበር ነው። እና አሁንም ከዛ ሆኖ ይሞክራሉ። የማይሞክሩት ሰውየው የማይሞክረው ነገር የለም። አንድም ነገር አልተሳካም። ይሄ ትምህርት ሊሆነው ይገባ ነበር። አቤት ልቡ ላይ ያለው ትዕቢት፣ አቤት ልቡ ላይ ያለው ንቀት። እሱ ትንሽ ስልጣን ቢያገኝ በቃ ጠቅላላ ቤተክርስቲያኗን ይወቅጣት ነበር። ሲያስፈራራ ደግሞ ወየውሌ ምናምን እያለ ጣትን እዛ ቆርጠ እመጣለሁ። ሰውነትህስ እንዴት ይታዘዝልሃል? ያ እግዚአብሔር አምላክ የሰራት አካል ናት። ስንቱን ሰው እንደመታኸው በመተትህ ንስሐ ግባለት። የአውስትራሊያ ሕዝብ የተመታኸው ባቶ ጤናው ነው። ያሳበዳቸውም አሉ። ሀገርህንም አትወድም ሲጀምር በጭራሽ። እንዳለች ወላዲተ አምላክ አባትህ መልካም ሰው ነበር፣ እንደው ከአባትህ ትንሽ እንኳን ብታገኝ ጥሩ ነበር። ይሄ ውርደት ነው ወላዲተ አምላክ ላንተ። ይሄ ማህበር የመናገር አቅም የለ። ገና ቀጥላለሁ። ጾምስ መች ታውቃለህ? ደግሞ በይወት ጾም የሚባል ነገር አታውቅ። ጾመህም አታውቅ። ሰው ዞር ሲል እንደ ሌሊት እንደ ጅብ ገብተህ አይደለም እንደምትበላው። አንድ ጊዜ መምህር አቡኑ ናቸው በጣም ሲያበዙብኝ፣ ኧረ ወላዲተ አምላክ ለእነዚህ አባቶች መልስ መስጠት አለብኝ። ችግር የለም ንገሪው፣ ይሄን በይ በቃ ስትለኝ ስታዘኝ እኮ እንዴት ደስ እንደሚለኝ እኮ ያቺ በምትወዳት ሲኒ አውጥተህ ወተትህን ጠጣ ስለው እኔ ቀዝቃዛ ወተትን ያልጠጥቼ አላውቅም ብሎ ቪዲዮ ለቀቀ። ኧረ አይ ቆይ ያቺ ብረት ድስት አውጥተህ ስቶቡን አብርተህ ብዬ አይደለም በእንትን በዝርዝር የነገርኩት እኮ የምትወዳትን መጠጫ አውጥተህ እሷ ላይ አድርገህ የምትጠጣው። ከዛ ጠዋት ቅዳሴ ከመግባት ይልቅ ጂም ሰርቶ ይገባል። ለካ ማንን አይቶ እንደሆነ ግራ አሁን ገባኝ እኮ። ማንን አይቶ ነው የገባው ይሄ ልጅ ዛሬ ጂሙን ምኑን የለመደው? እዛ አባቶቻችን
ምንድነው ማነው አቡነ ተናናቸው አቡነ ምናምን ሌላ ስም ተሰጥቷቸው ነበር። የሆነ ስም ተሰጥቷቸው ነበር። በምግብ በዝግጅታቸው ሼፎን የሚገርም ሼፍ ናቸው። አቡነ ሼፍ አቡነ ሼፍ ግጥም አድርገው በልተው እሳቸው ቤተክርስቲያኗን አሳዩት። መጀመሪያ መንፈሳዊ የሆነ ሰው እሺ ቃለ መጠየቅ አይደረግለት አይደለም ይደረግለት። መጀመሪያ የአንድ አባት ትልቁ ማሳያ ቦታ ቤተክርስቲያኑ ነው። ቤተክርስቲያኑ ነው። ምክንያቱም ያንን ሞገስ ያንን ልብስ ያለበሰች ቤተክርስቲያን ናት። መጀመሪያም ስለ ሆድ ሳይሆን የሚወራው ስለ ቤተክርስቲያኗ ነበር ፍቅር የሚነገረው። ያ ነበር ለህዝቡ ምግብ መሆን የሚችለው። የመንፈስ ቅዱስ እሳት አብስሎት ማለት ነው። ያንን እንኳን መስበክ የማትችሉ ያንን እንኳን ማስተማር የማትችሉ እናንተን አያዩ ነው እነ መምህር አቡኑ ጂም ሰርተው ቅዳሴ የሚገቡት። አቶ ጤናውም ጾሞ አያውቅ። ሌሊት ተነስቶ ፍሪጁን ከፍቶ ጥርቅ አድርጎ በልቶ ነው። ከዛ ይላል ጭራውን ይዞ ወደዚህ ወደዛ። እኛን እኮ ነው የሚያይ በዛ በጭራው እኮ እናንተን እኮ ነው በግራ በቀኝ የሚወረውረን። አረ ይኸው ነቅነቅም የለም እንደዚህም የለም። ቀጥ ብለን ቆመናል። እኔም ማህበርተኛዬ አንድ አባት ህዝቡን ሊማርበት የሚችል ነገር ነው ሊያስተምሩን የሚችሉት እንጂ ስለ ምግብ ስራ ምን ይሰራል? ምግብ ስራ ክርስቲያኑ እኮ አሁን ያ አይደለም የናፈቀው። የምግብ አሰራር እኮ አይደለም የናፈቀው። እኔ ተባልኩት እኮ ህዝቡ የሲኦል በር ላይ ተሰልፏል እና አቡነ ሼፍ እንደው ታዲያ እነሱን እያዩ ታዲያ ይሄን እንዴት አያደርጉ? ቀጣይ ደግሞ ምን ሊያመጡብን እንደሆነ ማየት ነው። ምን ሊያሳዩ ነው? ፊልም ሊሰሩ እንዳይሆን ብቻ ደግሞ ፊልም የሚሰሩ አባቶች አቡነ ፊልም ፕሮዳክሽን እንትን ተብለው ደግሞ ይመጡልናል። ህይወታችን ራሱ ፊልም ሆኖብናል። አንዱን ስንጨርሰው አንዱ ህዝቡ ሊሻገር አልቻለም። የሚያሻግር ነው የፈለገችው ወላዲተ አምላክ። ከዚህ ጭንቀቱ ከዚህ ሐሳቡ የሚያሻግርላት ነው የፈለገችው እንጂ እንዴት ወጥ እንደሚሰራ እንዴት እንደሚበስል ከአንድ አባት እኔ አልቀበልም። ህዝቡ ቅድሚያ መሰጠት ያለበትን ነገር ማወቅ አለበት። ከእግዚአብሔር ጋር ቢሆኑ ኖሮ መንፈስ ቅዱስ ይመራቸው ነበር። አንድ አባት ማስተዋወቅ ያለበት ቤተክርስቲያኑን ይቺ ቤተክርስቲያን ለህዝብ መዳኛ ናት። የቤተክርስቲያን ህግና ስርዓት የእንቱን ይሄ ፍራፍሬውን ነው ምኑን ጥብሱን አውጣው እንዴት አድርገው ይሄ እንደዚህ አድርገው ተጠብሰዋል ይሄ እንደዚህ ተጠብሰዋል። እስቲ ቤተክርስቲያኑ እንዴት ህዝቡ ይማርባት። እስቲ ያንን ክፍልፍል አድርገው ያስተምሯት ህዝብ እንዲድን። ከዛ በየአይነቱ ጠረጴዛ ላይ ቀርቦ ምን ይሁን እና ሰበሰብክ በላ። ከዛ በኋላ ከዛ ለወክ ይወጣሉ። ወኩ ይቅርና እንደ ተክለ ሃይማኖት እስቲ ተማጸኑ። አንድ እግራችሁን አውጣችሁ ማረን ይቅር በለን ብላችሁ ይሄን ህዝብ አድኑት። በስደት ያለውን ህዝብ አድኑት። ያስፈራል እኮ ያለው። አሁን ይሄንን ፊልም አይቶ ህዝቡ ምግብ ስራ ይልመድ። ዛሬ እኮ አጋንንትም ገባሁ እኮ የሚለው በምግብ ነው። በምግብ በሚጣፍጥ ምግብ መጣሁ እኮ ነው የሚለው። የኛ እናት ደግሞ አክፍሉ ትላለች። ይሄ ማህበር 3 ቀን ሆኖታል። ይሄው ዛሬ ዝክር ቀመሰ። እንድንለምን ስለ ኃጢያታችን እንድናለቅስ ምህረትን እንዲያወርድልን ልጆቻችን እንዲድኑልን መንፈሳዊ ቅርጽ እንድንይዝ ይሄን መንገድ እናንተ ደግሞ ጠረጴዛችሁ ሞልታችሁ ቡፌ ከዛ ጥግብ ብለው ከበሉ በኋላ እና ደግሞ ቤተክርስቲያን ላሳይ ብለው ወደ ቤተክርስቲያናቸው። አራ እንደዚህ አይነት ነገር የለም። እንደዚህ አይነት መንፈሳዊ አባት ልንጸልይላቸው ይገባል። አቶ ጤናውም እንደዚህ ናቸው። ጾም አያውቋቸው። የመጨረሻ ጊዜ የጾሙት መቼ ነው? ምናልባት የ7 ዓመት ልጅ ሆነው አንዴ ጾመዋል። ከዛ በኋላ ጾም አያውቁ። ያው እንግዲህ ስትገልጽ እኮ እንዲህ ሆድቃ ሁሉ ክፍት አድርጋ እኮ ነው የምታሳየው ታሪክ። አንተ ነህ ይሄን ማህበር የምትናገር
አንተን ስለ ተዋህዶ ብለህ የምትናገር የት ታውቃታለህ? ተዋህዶን እያሰደብክ ያለህ እኮ አንተ ነህ። ይሄው ምዕመኑ እሷን ብሎ በቤተ ክርስቲያን ውስጥ የሚመላለሰውን ተብትበ ያስቀመጥክ ማለት ነው። ከዛ እስራት ደግሞ እንድትፈቱ የአብርሃም የይስሐቅ የያዕቆብ አምላክ እያላችሁ አውስትራሊያ ውስጥ የምትኖሩ አቶ ጤናውን የምታውቁ ሁሉ እንግዲህ ትእዛዝ አለ። 7 ቀን ጥምቀት ሻወሩን ክፈቱና ለሊት 9 ሰዓት በእናንተ አቆጣጠር ቅዱስ ገብርኤል በብርሃነ መስቀል ባርክልን መብርሃን ፈበይበት በሏት። የኛን ስትፈቺ ደግሞ በሏት የሌላውንም እንደዚሁ። አቶ ጤናው ያሳበዳቸው ሁሉ አለ። ከትዳር ሁሉ ያፋታችሁ ሁሉ አለ። ልጆቻችሁን ሁሉ የበከናችሁ በሱ ምክንያት። አንዳንዶቹ ወደው እኮ አይደለም ስለሚፈሩ ነው የተጠጉ እንጂ አንተ ማን ይወድሃል? የምትሰራውን ስራ እኮ ጠንቅቀው የሚያውቁ አሉ። መናገር ደግሞ ይፈራሉ። ኧረ ተጠንቀቂ ብሎ ማለት እንኳን አይፈልጉም። ይሰማኝ ይሆን ይላሉ። እግዚአብሔር እኮ ነው የሚሰማው አይደል? አቶ ጤናው ቤቱ ቁጭ ብሎ ኧረ ብናገር ሊሰማል። ከዚህ መሀል አንድ ሰው ሄዶ ሊነግረው ይችላል። ኧረ ሲነግረው ይኑር። እንደዚህ አይነቱን ቆሻሻ ድግምት ሰሪዎች ከቤተ ክርስቲያን ተነቅለው መውጣት አለባቸው። ቤተ ክርስቲያን እነዚህን ሰዎች ትኩረት ሰጥታ ህዝቧ እንዲድንላት ማጽዳት አለባት። ደጋሚዎችን እነዚህ አዙሪት የትንኮላ ስራ የሚሰሩትን ቤተ ክርስቲያን ማጽዳት አለባት። ህዝቡን የምትፈልገው ከሆነ ከዚህ ህዝብ ሌላ ደግሞ ምንም ምርጫ የላትም። ተቸገርኩ ቢል የሚደርሰው ህዝብ ቤተ ክርስቲያን መሰራት አለበት ቢባል ህዝብ ወርቁን ሸጦ ወርቁን የአንገቱን ሀብል በጥሶ የሚሰጥ ህዝብ እኮ ነው። ለዚህ ህዝብ እኮ ትልቅ ውለታ አለባቸው አባቶች። ዛሬ ሰው በቤቱ ተወደደብኝ የምበላው የምጠጣው አጣ። ቢያንስ ይችን ነገር እንኳን ቢያደርጉለት ይችን ውለታ በቤተ ክርስቲያን ውስጥ ያሉት ነቀዞቹን ቢያወጡለት። እንግዲህ ወተው ትንሽ ነው የሚቀሩት። ይቅሩ። እሱ ሰው ያጣል። አህያውንም አስነስቶ አገልጋይ ማድረግ ይችላል። ውሻውንም ሄደ በር ላይ ጠብቅ ተከላከል ማለት ይችላል። እግዚአብሔርን ካመኑት ማለት ነው። የአቶ ጤናው ጉዳይ የሚገርም ነው። እዛ ጋር ያሉትን ኮሚኒቲዎች በሙሉ ተቆጣጥረዋቸዋል። የአውስትራሊያ ኢትዮጵያዊ ዜጋዎች በሳቸው ቁጥጥር ስር ናቸው። ይሄን ቁጥጥርህን ቅድስተ ቅዱሳን ሰንሰለቱን ለመበጠስ ቆማለች ብለሽ በያቸው። ፈቃደኛ የሆነ እንግዲህ እሱን የምትፈልጉ ካላችሁ በግድ ዳኑ አይባልም አይደል? መዳን ትወዳላችሁ ተብሎ ምርጫ እንደተሰጠ ሁሉ አሁን የምትፈልጉ እንግዲህ 7 ቀን ተጠመቁ። ከዛ ታሳያችኋለች ማለት ነው በማን እንደታሰራችሁ፣ እንዴት አድርጎ እንዳሰራችሁ። አቶ ጤና መቼ እንደሚመለከቱልኝ እርግጠኛ ነኝ። የሆዶትን ነው የማጫውቶት። አዝናለች የአምላክ እናት። ይሄን ሁሉ ጊዜ ህዝቧን እንደዚህ በስደት ዓለም እንደዚህ አጨልመው እርሶ ካህኖት እንዴት ሊሆኑ ይችላሉ? የእርሶን አባትነት እመብርሃንም አይታያት። ማን ሊመርጠው ይችላል? አሁንስ ደግሞ ክህነቱ ተወሰደ ከተባለ ማን ነው መጀመሪያ የሰጠውስ? ማን ነው የሻረው? ስለሌለው ማለት ነው። የዛ ብቃት የለውም ሰውየው። መጀመሪያም ቤተክርስቲያን የገባው ለተንኮል ልምምድ ሊያደርግበት ህዝቡ ላይ። እንደው የአባቶት መልካምነት ትንሽ እንኳን ቢኖረው ጥሩ ነበር። የአውስትራሊያን ህዝብ ጨርሰህብኛል ትላለች። ጨርሰህብኛል፣ አንድደህብኛል። ይብቃ። አሁን ይብቃውት። አሁንም አውስትራሊያ ውስጥ የሚኖር ህዝብ ይጠመቅ 7 ቀን እሷን እየጠራ ቅዱስ ገብርኤል በብርሃነ መስቀል ባርከው መብርሃን ፈበይበት ብሎ ይጠመቅ ህዝብ። እውነት ንግስተ ነገስት እውነት ብለሻት ነው? እውነት ይሄ ነገር ታይታ ተነግሯት ነው ብለው ይጠይቋት። ከዛ ሰንሰለት ተፍታችሁ ሌላም ደግሞ በአንተ ምክንያት ሌላም ሀገር አሉ እንዲተልከው ስደተኛውን ቆልፈው የያዙ እነሱንም ተፍታ ወላዲተ ህዝቡ መፈታት አለበት። እግዚአብሔርን የሚያምን የዋህ ህዝብም እኮ አለ። በጣም የዋህ ህዝብ አለ። አንዳንድ አገልጋይ እያወቀ መርዝ መሆኑን እያወቀ እየፈራ ይቀመጣል። ምን ስለሆነ ነው የሚፈሩት? የሚፈራ እግዚአብሔር ብቻ ነው። የሚፈራ እግዚአብሔር፣ ሌላ አይፈራ። እንግዲህ ድግምታቸው የአዙሪት ስራቸው ሁሉ
የተመታ ይሁን ለይኩን የተመታ ይሁን ለይኩን ለይኩን። ዛሬ ስንረጭ እውነቴን ነው ብላችሁ ሁሉ ስንረጭ ወላዲተ አምላክ በዓለም ተሰራጭተዋል ብለሻል። እነዚህ ህዝብሽን የሚያስሩት እነሱ ጋር ይሄ ጠብታ እነሱ ጋር ይረፍ። ህዝቡ እንዲያያቸው ማንነታቸውን እንዲገለጽ። ምክንያቱም ወደ ሀገሩ እንዳያገባ ቆልፈው ይዘውታል። ሀገሩ ላይ አለፈ ያልፍልኛል ብሎ እዛው ስደት ላይ ዓለም ላይ ሆነ ቁጭ ብሎ ያለችውን ብር እንኳን እንዳይኖርበት እያደረጉት ነው ያሉት። አንዳንድ ጊዜ ቀጥታ ስርጭት ስትገቡ የሚላከው የመተት ማዕት ልነግራችሁ ከምችለው በላይ እንዴት እንደሚለማመዱት ማለት ነው። እግዚአብሔር ይሄን ሁሉ ጊዜ ታግሷል። ንግስተ ነገስታት ተማርያም ዘኢትዮጵያ እንግዲህ በሌላው የሞከራችሁት በእኔ አይሆንም፣ አይቻልም። ጭራችሁን እንዲህ ብታረጉ፣ ወዲህ ብታረጉ፣ ወደ ላይ ብታረጉ፣ ወደ ታች ምንም የለም። ይሄው ማህበረ መድኃኔዓለም ወቅድስት ድንግል ማርያም እንግዲህ ዛሬ ጥምቀትን በዓል በምስጋና አምላኩን እያመሰገነ እያከበርን ያለው። ክብር ለመድኃኔዓለም። ደስተኞች ነን። አዎ እንግዲህ እሳቸው ደግሞ ከሰሞኑን የሆነ ፎርሙላ ሰርተው ነበረ። አለን ደማምረው ቀናንሰው ነበረ። ይሄው ጥምቀት ቆመናል። አንተ ለአገልጋይነት አትበቃም፣ ብቁም አይደለህም። አሁን አንተም ቢስላልክ አንተ ያሰርከው ደግሞ እንዲፈቱ መመሪያ ይሰጣቸዋል ማለት ነው። የኔ አገልግሎት ከህሊና በላይ ነው። አይገርምም? አቶ ጤናው ጾም ልመዱ፣ መጾም ልመዱ። አንድ ቀንም ሮብና አርብን አያቆትም፣ ጾም አያቆትም። ሌሊት እንደ ጅብ ተነስተው የሚበሉ ነው። እርሶ ይሄን ማህበር የመናገር አቅም የሎት። እርሶ ከዛሽ ደብር መውጣት አለቦት። ወላዲተ አምላክ ክብር ይግባት። ገና በትንሹ ነው የጀመርኩሎት። የወሎት ንግስተ ነገስት ተማርያም ዘኢትዮጵያ ሰዓታቸውን ጠብቀው እግዚአብሔር አምላክ ሳይፈቅድልኝ መብርሃን ሳታዘኝ አልወጣሁም፣ አልተናገርኩትም። ሰዓቶትን ጠብቄ ነገርኩት። እንደሱ አይነቱ ባለጌ አገልጋይ ከቤተ ክርስቲያን መውጣት አለበት። አይጠቅሙም፣ እርሶ አይጠቅሙት። ህዝቡን ጨረሱባት በድግምቶት። ምን ሲያደርጉ ነበር? ልዘርዝርሎት? ምን የሚያደርጉት የነበሩትን ልዘርዝርሎት? ከ9 ዓመት ዕድሜ ጀምሮት ክፋት የተማሩ ይብቃዎት፣ ማጭበርበር ይብቃዎት። እርሱ አገልጋይ መባል አይችሉም። በፊት ጊዜ ብዙ አገልጋዮች ነበሯት፣ ቀና አገልጋዮች ነበሯት፣ ትሁት አገልጋዮች ነበሯት። እውነትም አሁንም ደግሞ ለቤተ ክርስቲያኑ ትልቅ ቅናት ያላቸው ቤተ ክርስቲያን ትልቅ ደረጃ ላይ ደርሳ ማየት የሚፈልጉ አሉ። ግን እንደናንተ አይነቱ ጠባሳ እያለ ግን እንዴት ይሆናል? መነቀል አለባችሁ። እኔ ለእናንተ አይነቱ ነው የመጣሁት። እናንተን ልበትን ነው የመጣሁት። ስርዓትህን ከያዝክ ንስሐ ገብተህ ትጸዳለህ። አሊያ ግን እንግዲህ የሞትህን ጊዜ ጠብቅ። አሁን ልጆቿን ነፃ አወጣለሁ ብላለች። እንግዲህ ከአውስትራሊያ ጀመረች ማለት ነው። የአምላክ እናት በገዛ እጅህ እኮ ነው የጀመርከው። መተታ ይበቃሃል። ቆልፈ ስንቱን አስቀምጠሃል። እርስ በርስ እንዲባሉ ሁሉ ስንቱን አድርገሃል። ካህናቱን እዛ ራሱ ስንት ነገር በትነህባቸው ነው የምትወጣው። ቱ እያልክ አልነበረም? ዝክር ላይ ሁሉ ትተፋ የለ። ይሄን ጉድህን ማን ይንገርልህ? 8 ወር ጠበቅኩክ፣ አላርፍ አልክ። እንግዲህ አላርፍ ያለች ጣት ትቆረጣለች። እንግዲህ ይሄም ስራህም ወላዲተ አምላክ ትቆረጥልህ። ልጆቿን በስደት ዓለም ተጨንቀውባት እኔ እኮ የተላኩት እኮ ለህዝቡ ነው። ስለዚህ ህዝቡ ነፃ እንዲወጣ ነው የምፈልገው ነው። ህዝቡ ድኖ እግዚአብሔርን እንዲያመሰግን፣ እንደናንተ አይነቱ ግን አምላኩን እንዲያማርር፣ ተስፋ እንዲቆርጥ፣ መሳደዱ ሳያንሰው እንደገና ደግሞ እዛ አገር ላይ እንዲያለቅስ አድርጋችሁታል።
እግዚአብሔር ያንን ሰንሰለት ይፍታ። እንግዲህ ወላዲተ አምላክ እኔ ቆሜያለሁ፣ የአውስትራሊያ ህዝብ ፍቃደኛ የሆነ ይጠመቅና እኔ ያሳያለሁ ብላለች፣ ታሳያለች። አፍሬባት አላቅም ንግስተ ሰማይ ወምድር፣ አፍሬባት አላቅ። ተአምር ይሄው ወደ 11ኛ ዓመት ልመጣ ተአምር አሳይታለች። ይሄ አቶ ጤናው የሚባለው ሰውዬ ተዋህዶን አይወክልም። እሱ የሚወክለው በዚህ በየመንደሩ ስር ያሉትን ምታተኞች እነሱን ነው የሚወክለው። ለዚህ ነው የሚሰድበኝ። ተበተን የሚለው ስራውን እየበተንኩበት ነው ታዝዤ። ይበተን በሉ ለይኩን በትንትኑ ይውጣ። በቃ ተቀበለው። ዛሬ ማዕረግ ነው የሰጠነ። እንግዲህ ወላዲተ አምላክ ንግስተ ሰማይ ወምድር የሱን ስታፈርሺ ስር መሰረት ከዚህ ቀደምም አስተላልፈው የሄዱትን ያለፉትን ሁሉ አዎ እነዚህ ነፍስ እኮ በሲኦል ናቸው። እነዚህ ነፍሶች በሲኦል ናቸው። ያንን እየመረዙ ሄደዋል። ማምላክ ማቆም ትችላለች። የእነሱን ነፍስ እኮ ትጨነቃለች አምላክና። እኛ ደግሞ የምንጠይቃት በህይወት ያለ የሚሰቃየውን እንድትፈታልን ነው የምንጠይቀው። ትንሳኤ እንዴት ነው የሚሆነው? ትንሳኤ እኮ ይሄ ነው አንዱ መፈታት፣ ከእስራት መፈታት እኮ ነው ትንሳኤ። ከለቅሶ መዳን እንባ መታበስ እኮ ነው ትንሳኤ። የእግዚአብሔርን ህግና ስርዓትን ስለማክበር ስታከብሩ ትንሳኤን ማየት እንጀምራለን፣ መፈታት እንጀምራለን። እንደዚህ አይነቶች ደጋሚዎች፣ መተተኞች ያሰሯችሁን ትፈታላችሁ። በእምነት ጽኑ፣ በርቱ። ሰው የሚላችሁን ሳይሆን እግዚአብሔር መንፈስ ቅዱስ የሚላችሁን እየሰማችሁ ወላዲተ አምላክን እያዳመጣችሁ ነው። እሷን ያላከበረ አይከብርም። እሷን ያላከበረ አይከብርም። እናቱ ናት፣ አክብሯታል፣ ወዷታል። እነሱ ማርያም ብቻ ነው የሚሉት። እና ታዲያ እኔ በተለይ እኮ ያገናኘችኝ ወደ ልጇ እኮ ወላዲተ አምላክ ነው። ካህን እኮ መጥቶ በመሀል አላስታረቀኝም። ያስታረቀችኝ እኮ እሷ ነው። እኔ መብርሃንን እኮ ነው ማውቃት። ነይ ብላ የጎተተችኝ እኮ እሷ ናት። ተነሽ ልጄ፣ ወደ ልጇ ፍቅር ያመጣችኝ እኮ የአምላክ እናት ናት እንጂ ካህን አይደለም ያመጣኝ። እኔ ወይ ዲያቆን አላመጣኝም። እኔ አሁንም ህዝቡ እንዲሰማ ነው። ወላዲተ አምላክን ስሙ፣ እኔን ስሙኝ አላልኩም። የእሷን ልብስ እንያዝ፣ የምንድነው እንደዛ ስንሆን ነው። የኔ ተቀዳጅ ነው ብያችኋለሁ። የእሷ ግን አይቀደድም። የመቀደድም ሐሳብም የለውም፣ አያስብም። እድለኛ ነው እሷን የያዘ። ብዙ ፈተና፣ ብዙ ስድብ፣ ብዙ ግልምጫ፣ ብዙ አይነት ስም ይሰጣል። ግን የሚደንቅ እኮ ነው። ታነሳዋለች፣ ታተነዋለች፣ ጽኑላት፣ ብዙ ነገር ታሳያችኋለች። አሁንም ቃል ኪዳኑ ነው እኔና እናንተን የሰበሰበን። ይሄንን ዘመነ ሄኖክን አቆጣጠር የገለጸች የአምላክ እናት ናት። እሷ ናት። እኔ ነኝ ብዬም አላልኩም፣ ብዬም አላውቅም። የኔ አቆጣጠር ነው ብዬም የሚባልም አቋምም የለኝም። ላመነበት የሚጠቀምበት ነው። ይሄ የሚቆጥሩት ለእንደ ጤናውን ተውላቸው። የባህር ሐሳብ ጤናው ላንተ ትተልልሃል። ላንተ ነው ይሄ አቆጣጠር። ለደጋሚዎች ይሄ የእግዚአብሔር ሕዝብ በዛ አይቆጥርም። ይሄ አቆጣጠር አይሆንም። አቶ ጤናው ምን ኢትዮጵያኖችን ብቻ እነሱ ብቻ አይደሉም እኮ ነጮችን ሁሉ ሳያፈሱ ቀሩ ብለው ነው እርሶ ወላዲተ አምላክ። እነሱም ልጆቿ ናቸው። ታንሳላችሁ። ያንተን ማንነት መገለጽ አለበት። ያንተ ሲነሳ ያንተ ገበናው ሲገለጥ በስደት ዓለም ሁሉ የሚያለቅስባት የሚያነባባት ሁሉ ይፈታ። መፈታትም አለበት። ትንሳኤ ያ ነው። እንግዲህ እኛ ይሄን ማህበር መብርሃን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ብላ ስትሰይመን ብዙ ስራ እንድንሰራላት ነው። እኛ ድነን ሌላው እንዲድን፣ እኛ አውቀን ሌላው እንዲያውቅላት እንጂ ለኛ ብቻ ይሁን ብለን እንድንኖርባትም አይደለም። ስለዚህ ይሄንን ለኛ የተሰጠንን ቁልፍ እንግዲህ ላመነበትና ይሄንን መስመር ትክክል ነው ብሎ ለሚያምን ይሁንለት። አዎ እግዚአብሔር ይመስገን። እኛ ዛሬ ይሄን ጥምቀት ስንጠመቅ ምንም እውነቴ ነው፣ ምንም ካህንም ባይኖር ምንም እምነት ብቻ እምነት በእግዚአብሔር ላይ እምነት ሰው እኮ
እንደው ዛሬ ጥምቀት ነው ግን እንደው ሩቅ ቦታ ነኝ ያለሁት ላከብረው አልቻልኩም ቢል አፈሩን ዝቆ ቢቀባው ይደረግለታል። የእግዚአብሔር እምነት እንደዚህ ነው። ሃይማኖት እምነት ከሌለ ትርጉም የለውም። ይሄ ያድነኛል ብሎ ሰውነቱን ቢታበስበት ይድናል። መድኃኔ ዓለም በስንት ዓመቱ ተጠመቀ? በስንት? የተነገረን በስንት ነበረ? እንገናኛለን ላይ እናታችን እኮ ነች የትና የት አይደል? ይሄንንም ሚስጥር የገለጠች ወላዲተ አምላክ እህተ ማርያም ነኝ ብዬ አላልኩም። እኔ ከአምላክነት የተሰጠኝን ነው ያልኳችሁ። መጥምቆ ዮሐንስና መድኃኔ ዓለም የስንት ዓመት እድሜ ልዩነት አላቸው? የስንት? የሰባት። ዋጥ አርጓት። እኔ አላልኩትም። ይሄንን ተነግሮኝ ነው የምነግራችሁ። ህዝቡን አጨልመውበታል፣ ደፍነውበታል። ይሄ መከፈት አለበት። እኔ ስለዚህ ታላቅ ሃይማኖት ነው እየመሰከርኩ ያለሁት። ጥንት የነበረች ሃይማኖት። አረ ልጆችሽ እንዴት ነው የሚገባቸው? አይ የለም እሷ እኮ አንድ ነገር እኔ ተንበርክኬ አንድ ነገር ስናገር እንዴት አድርጋ እንደምታቀዘቅዘው እኮ ይገርመኛል። ልጠይቅ ቆይ መንገድ ላይ ቆይ ገብቼ ይሄን ጠይቃታለሁ። ቆይ ይሄን ጠይቃለሁ ስል ልክ ስንበረከት ጥፍት ታረጋሽ። አትፈልገውም ይሄን ጥያቄ። ተይው አትጠይቂኝ። በዚህ ዘመን በጠፋንበት ዘመን ቃል በቃል እያናገረች ይሄ ነው ቅናት እያቃጠላቸው ያለው። ግን የኔ ብቻ እናት አይደለች፣ የሁሉም እናት ናት። ለወደዳትና ላከበራት ልክ ነኝ። የሁሉም አይደለች? አረ እንዴ ውሻውም ይወዳታል እኮ። ለዛም የምትራራ እናት እኮ ነች። አህያው ለዛም የምታዝን እናት እኮ ናት። ሰውን ግራ አጋብተውታል። የጥንቁልናውን የምኑን እያማቱት ትዝ የለም። ርትት ንጽህናው፣ ስነ ምግባሩ፣ ህግና ስርዓት የማክበር ሁሉ ነገር የተካነ ነው። በጸጋ በሀብት በስመ አብ ሁሉ ነገር እኮ የነበረው ህዝብ ነው። በምን አጣ ነው ይሄን ሁሉ? ለእግዚአብሔር ባለመታዘዝ። ያንን ትእዛዝ ደግሞ እንድናከብርላት ቅድስተ ቅዱሳን ቆማለች ኪዳነ ምሕረት። አትረቱኝ ባያቸው በጭራሽ አትረቱም። የሚገርም እኮ ነው። ይሄን ሁሉ ለምትወደው ህዝብ ብላ ነው። ስለዚህ ኢትዮጵያ ውስጥ ላለ ህዝብ ብቻ ሳይሆን በየትኛውም ዓለም ላለ ላመናት ሁሉ ደርሳለች። ስለዚህ ይሄንን ያመነ የተጠመቀ ታሳየዋለች። አቶ ጤናው ስትጠመቁ ታያላችሁ ምን እንደምታሳያችሁ። እኔ እንግዲህ አላቃችሁም፣ አታቁኝም። እኔ ከሰማይ ታዝዤ ነው የምነግራችሁ። በሳቸው የተጀመረ ነገር ሌላውም ሀገር ላይ ይቀጥላል ማለት ነው። አሜሪካንም፣ ጀርመንም፣ ፈረንሳይም ይቀጥላል። ካናዳማ አሉ ተጠራቅመው አሉ። የእነሱ ደግሞ ግሩፕ ነው፣ ሰብሰብ ያሉ ናቸው። እግዚአብሔር አምላክ ይግባ በመሃላቸው። ለእነሱስ ቅዱስ ገብርኤል ይግባልን። ቅዱስ ገብርኤል መሆን አለበት ለእነሱ። እሱ ቅዱስ ገብርኤል መሆን አለበት። ብዙ ታሪክ አለ ገና እንሰማለን። የኢትዮጵያ ህዝብ ተዘጋጅ። ታሪክህን ትሰማለህ። እኔ ቀዳዳ ብቻ ከፍታለሁ፣ ከዛ ዞር ብዬ ሌላ ስራ ውስጥ ነኝ። ወደ ሌላው ይሄንን ደግሞ በይባል እንዳልኩት ሌላ 90 ዓመት ይፈጃል የተበላሸብንን ነገር ለመመለስ ማለት ነው። እግዚአብሔር እንግዲህ ይርዳል። በዓል ጥሩ ነው። ነገም ደግሞ አለን አይደል? እንግዲህ ወላዲተ አምላክ እናንተም ደግሞ ከዚህ ከሄዳችሁ በኋላ እውነት ነው ንግስተ ነገሥት ይሄን የተናገሩት ነገር እውነት በስደት ዓለም ያለው ተልኮበታል። አዎ ካናዳ ላይ በዛ ያሉ ናቸው። የእያንዳንዱን ሀገር መጥራት ይችላሉ፣ ከነ ቁጥራቸው መጥራት ይችላሉ። ማን ታስረው እንደተቀመጡ ማለት ነው። በስነ ስርዓቱ ደግሞ ውጪ ያሉ ሰዎች ሀብት ለማግኘት ሲሉ እነዚህን ሰዎች የሚጠቀሙባቸው ሁሉ አሉ። ሀብት ለማግኘት ለመካብ ለምን እየተባለ ማለት ነው። አሜሪካንም በየስቴቱ ልነግራችሁ እችላለሁ ያላችሁን ብዛት ማን ቆልፎ እንደያዘ። ስለዚህ ተጠመቁ። እውነት ነው በሏት። እውነት ነው። እቺ ሴት
የፈለገ የንቀትም ስም ሰጣችሁኝ ተንበርከኩና ጠይቋት። እኔ ያ ስለማይገደኝ ማለት ነው። አንዴ አልብሶኛል፣ አታወልቁብኝ፣ አትወስዱብኝ። ስለዚህ እንደው ንቃችሁ እንደያቺ ሴትዮ በሏት። እንደያቺ ሴትዮ ትክክል ናት። እንደው ስሟንም መጥቀስ አልፈልግም፣ እንደው እውነት ነው በሏት። ተናግራችሁ ከኔ ጋር መሆኗን ታሳያችኋለች። ግማሹ እባብ ሆድሽ ውስጥ እንቁራረብ እዛ ሀገር ተቀምጠሽ ከልጆችሽ ጋር እንዳትስማሚ፣ ልጆችሽ እንዲነጠቁ እንዲወሰዱብሽ እንድታለቅሺ። ጀርመን 1-2 አሉ ፍራንክፈርት ላይ ንጥራቸው መሰለኝ ማህበርተኞች ያሉበት ሀገር ላይ እንደውም ንጥራና እውነት ነው የምላችሁ። ይሄን ነነዌ ጾም በጣም መጠየቅ አለብን። የተላኩ በስነ ስርዓቱ ለዚህ ከስደት ሲወጡ ለዚህና ለዚህ ነው የሄዱት። ማሰር፣ በሽተኛ ማድረግ፣ ማስለቀስ፣ ተስፋ ማስቆረጥ፣ ብክን እንዲሉ ማድረግ። ከስንት አንድ ነው ጠንክሮ የሚቆመው። ብዙዎች ደግሞ አውስትራሊያ ውስጥ ያላችሁ ደግሞ ስለት ነበራችሁ። ብዙዎቻችሁ ስለት ያላስገባችሁ አላችሁ ብለሽ በያቸው። ስለት ያላስገባችሁ አላችሁ። እኔ አላውቃችሁም። እንግዲህ ብዙ ስለት ይታያል። ያላስገባችሁ ብዙ ህዝብ ናችሁ እዛ አካባቢ። አስገቡ። አንዴ ተስላችኋል። የተሳላችሁትን አስገቡ። እንግሊዝ ሀገርስ የእንግሊዙም አለው። እንግሊዝም እንደዚሁ ከቤተ ክርስቲያን ውስጥ መጽዳት አለባችሁ። እንግዲህ የቤተ ክርስቲያን አባት ነን የምትሉ ለምእመኑ የምትጨነቁ ከሆነ እያንዳንዱ አባት ምን ሊሰራ ምንድነው አገልግሎቱ ብላችሁ ማጣራት አለባችሁ። የነዚህ ሰዎች አገልግሎት በየሀገሩ ላይ ያሉ በየደብሩ ተመድበው ያሉ እያንዳንዱ ስራቸው ምንድነው ተብሎ መጣራት አለባቸው። እንዴ መጣራት የለበትም? አለበት። ጉዱ መውጣት አለበት። እንሰማለን ጉዳቸው። ስንት ዓመት እዛ እንደኖሩና ስንት ዓመት ሲያስሯቸው እንደነበረ እንሰማለን። ግን እንድትደበድቧቸው እንድትገላምጧቸው የአምላክ እናት አትፈልጉም። መጀመሪያ እንድትጠመቁ ክፍተታችንና ድክመታችን ነው እነሱ ለዚህ ነገር በር አግኝተው የገቡት። ከዛ እስራት ለመፈታት እኛም ከዛ በኋላ ይሄን ጥምቀት ካደረጋችሁም በኋላ በእምነት መጽናትና መጠንከር አለባችሁ። ካልጠነከራችሁ መልሰው ጉድጓድ ውስጥ ነው የሚከቷችሁ። እንደነ አቶ ጤናው አይነቱ በጣም ብዙ ነው በውጭ ዓለም ያለው፣ በጣም ብዙ ነው። እንደገና እዛው ሀገር ላይ ልጅ ልንወልድ ነው ብላችሁ ስትጠብቁ ልጅ ይሞታል። ከማህፀን የሞተው ይባላል። ይሄንንም ጠይቋት። ይገርማል እኮ እናንተ ላይ በጣም አክብባላችሁ ነው ያለችው በያት ብላለች። እናንተ ላይ ክብ አድርጋል። የእናንተ ነገር በጣም ያሳስባታል። እዛ ጋር በመተት ተቆርቁማችሁ በመዶሻ እንደመቀጥቀጥ እንደሚስማር እንደዛ ነው እየሆናችሁ ያላችሁ። እንግዲህ ሚስማሩን የምትነቅለው ወላዲተ አምላክ ነው። ክርትት እንድትሉ እንደዚህ አይነቱ መዘዘኛ አባቶች መውጣት አለባቸው። እውነተኛ አገልጋዮች ደግሞ ህዝብ ማየት አለበት። የምታጨበጭቡት ለየትኛው አባት ነው ምናምን እሱን እንድትወዱት እሱን እንድትሰሙት የእሱን መስቀል ካልተሳለምኩ ብላችሁ እንድትሉ ያደርጓችኋል። የለም ህዝብ ቀና ማለት አንድ ነገር አስተውሎ ማየት መቻል አለበት። ያን አገልጋይ ለምንድን ነው የምትጠሉት? ለምንድን ነው አይኑን ላፈር እንድትጠሉት የሚደረጉት? እነሱ ናቸው እንድትጠሉት የሚያደርጋችሁ። እሱ ለቤተ ክርስቲያን ቀና ነገር ያስባል፣ ግን አልሆነለትም። ለምን? ምእመኑ በሙሉ የሚያጎበድደው ለዛ ለተንኮለኛው ነው። ለይቶ ለማየት ለምን ምእመኑ ተቸገረ? ከእግዚአብሔር ጋር ስላልሆነ። ስለዚህ በስደት መሰደድ ሳያንስክ እንደገና ተቆርቆመህ እዛ መቀመጥህ ከባድ ነው። ጸሎት ያስፈልግሃል። ከእግዚአብሔር ጋር ቅርበት ያስፈልግሃል። አቶ ጤናው ጾም የለም ጾም እንጅሩ ዛሬ ተነካ።
እንዲህ ነው እንግዲህ እኔ እናቴ ሳትፈቅድልኝ ስሰደብ የስድብ መጠጣት ነው። ስመጣ ደግሞ እንዲህ ነው እመጣለሁ። በአንተ ምክንያት ደግሞ ሌላው ምንድን ክብር ይግባት። የተላኩት ስለዚህ አይደለም። ስንጠመቅ ምን እንላለን መሰለክ? እኔ ስጠመቅ ሌሎችም እናቶች ይድረሳቸው ብለን ነው የምንለው። አሁን ደግሞ ማህበርተኛው ከዚህ ቀደም ትእዛዝ ሰጥቻችሁ ነበር ታስታውሱ ከሆነ ማለት ነው። ጥምቀት ትእዛዝ ተሰጥቶ እሱ እርር ብግን ብሏል። ከዛ በኋላ ትእዛዝ መሰጠቱን ስላወቀ ስለሰማ እንዴት አድርጎ እንደሚያከሽፍባችሁ ካልኩሌት ይሰራ ነበር። ከዛ ጭራውን ይዞ ወጣ በቪዲዮ። ተራ ነው የተራ ነው። ስደት ዓለም ቁጭ ብለህ ጭራ ይዘህ ወጥተህ አትሰራም። እንዴት ነው የምትኖረው? ምን አውስትራሊያ መንግስት እየቀለበ ነው የምትኖረው ወይ ስራ እየሰራ ነው የምትኖረው? አንተ ነህ ይሄን ማህበር የምትናገር። ይሄ ማህበር እኮ ጀግና ማህበር ነው። ወኔ ያለው ማህበር ነው። ሁሉን ተጋፍጦ ያለ ነው። አንተ ጾም የማታውቅ በ7 ዓመት የዛኔ አንድ ቀን ነው 7 ዓመት ላይ ጾምከው። ከዛ ወዲያ አታውቅ። እንደ ጅብ ለሊት እየተነሳ የምትበላ አንተ ነህ ይሄን ማህበር የምትናገረው። የውሸት ብዛትህ ውሸትማ በቃ ጭንቅላትህ ራሱ ኧረ በቃኝ እያለህ ነው። ጭንቅላትህ ራሱ በስመ አብ እንዴት አይነት ፍጥረት ነህ። ይሄ ማህበር አክብሬ አስከብሬህ ልቡት ያለ ምንም ውሸት የሌለው ነገር በሀገሩ ላይ በሙሉ ልብ የሚኖር አንተ ምንድነው? አውስትራሊያ ህዝብ ምንድነው? እዛ ጋራ አደንዝዞት ያ አቤት አሁን ጥምቀት የተጀመረ ለታ ጉድ ነው የሚፈላው። ብትለቅ ይሻላል፣ ሀገሩን ለቀህ ብትወጣ ይሻላል። አናትህን የሚልልህ ይመጣልሃል። ከበድ ያለ ነው ይመጣልህ። ተበትን። አዎ ይሄን መበተን እፈልጋለሁ። በየስደት ዓለሙ የተበተኑት ካህናት ነንባዮች መሪ ጌታዎችን ህዝቡን ለማሰር የመጡትን ይበተኑልን። አዎ ሰው ሀገር ላይ ከባድ ነው። ሰው ሀገር ላይ በጣም ከባድ ነው። ሰው ሲያመው ራሱ ወገን ዘመድ የሌለው ስንት አለ በቤት ውስጥ የሚያለቅስ። በበሽታ የሚመጡት እነሱ ናቸው። በመታት የሚመጡት እነሱ ናቸው። የሚያስለቅሱት እነሱ ናቸው። ስንቱን አሸማቆ ኖሯል መሰላችሁ? በእኛ መስሎታል የሚሆን ሞከርክ፣ ፈቀድኩልህ ከ8 ወር በላይ የሚሆን ያቺ የምታገለግላት ደብር እንዴት ነው እዛ ጋር ያሉት ካህናቶች? አንተን ነው የሚፈሩት ወይስ እግዚአብሔርን ነው? ምን ስለሆንክ ነው የምትፈራው አንተ? ይበቃል አቶ ጤናው፣ በእውነት ይበቃል። ጤናዎትን ይዘው ቢወጡ ይሻሉታል። በቃት። ደብሯ ነፃ ትውጣ። ምእመኑም ያመስግን። እስቲ ሁልጊዜ ማማረር፣ ህዝቡ በዓለም ዙሪያ ማማረር፣ ሰርቶ ደስተኛ እንዳይሆን ማድረግ፣ ማባላት፣ ትንሳኤ እግዚአብሔር ለህዝቡ ብዙ ያዘጋጀው ነገር ያንን እንዳይማወር ጆሮ እንዳይሰማ ማድረግ አይበቃችሁም? እንግዲህ እግዚአብሔር ጉልበቱን ይስጠኝ እስከመጨረሻው። አዎ እኔም እንደናንተ ህዝብን ማሳት አልፈልግም። ህዝብን ወደ ተሳሳተ መንገድ መላክ አልፈልግም። ያንተ ግን በዛ። የትኛው አባት ነው አንተ መርጦ አገልጋይ አድርጎ ያቆመክ? ከ9 ዓመት እድሜ ጀምረህ እንደዚህ አይነት መሰሪ ስራ የሰራህ እንዴት ቤተክርስቲያን አገልጋይ ትሆናለህ? ውሸት ነው። ከልጅነታቸው ጀምሮ እነ ጻድቁ እነ ተክለ ሃይማኖት የተመረጡ ናቸው። ከማህፀን ጀምሮ የተመረጡ ለመልካም። እነሱ በገቡበት እግር ነው አንተ የምትገባው እዛች ደብር። እነሱን ያመሰገኑትን አምላክን ሲጠሩበት የነበሩትን ደብር ነው አንተ የምትገባው። አምላክ እኛ ህዝቡ ብናሳዝነው እንኳን እንዴ የሰው ልጆች እኮ ዛሬ ድግምት የሚሰሩት ህዝቡን ሁሉ ቢያጠፉት እኮ ደስተኛ ነው። ስለዚህ እኛም ደግሞ ከዚህ ወጥመድ ለመዳን ነቅቶ መቀመጥ ያስፈልጋል። አንዱ ምን ጠየቀን? ቡና መጠጣት አይቻልም ብለን ስንል ማኪያቶስ አለኝ። ኤክስፕሬሶ አይሻላችሁም? ኤክስፕሬሶ ጠጡ እንጂ ምን ዋጋ አለው? ቡና ነው አይደለም? ነው አይደለም? የጠየቀኝ ሰው ነበረ። ንግስተ ነገስት እኔ እኮ እንደ ይሄ ጀበና ስኒ ምናምን አላደርግለትም አለ።
አዎ በእርግጥ እሱ ትልቁ የእሱ መጠሪያው ነው። ጀበናው፣ ስኒው፣ ሳር መጎዝጎዙ ምናምን የእናቴ አባቴ አምላክ ምናምን ሎሚ ፈንዲሻው ምናምን እሱ ከረሜላው ምኑ አዎ። ይሄ ደግሞ ሰልጠን ያለው ነው ደግሞ ማኪያቶ እያለ ኤክስፕሬሶ እየጠጣ ምን ችግር እኔ እኮ በእንትን ነው አለ በኬትል አፍልቼ ትንሽ ጨምሬ ነው የምጠጣው። ኧረ በጭራሽ እኔ እቃወማለሁ ተቃዋሚ ስለተባለ። እንግዲህ ህዝብ ደግሞ ቀስ እያለ ይገባ ይሆናል። እንኳን ህዝብ አብሮኝም ያለው ጊዜ ሊወስድበትም ይችላል አንዳንድ ሰው እስኪረዳው ማለት ነው። ባንዴ ሁሉን ነገር ይረዳል ብዬ ለማለት እኔ የተነገረኝን ባንዴ ሁሉም ሰው ይቀበላል ብዬ ለማለት ይከብደኛል። ምክንያቱም ባህል ተደርጎ ስለተወሰደ ማለት ነው። አንድ ጊዜ ሁመራ ላይ ታስሬ በነበርኩበት ሰዓት ጠርተውን እቺ ማለት አለኝ ጠርተውኝ ነው እንዴ ተደርድረዋል። እቺ ማለት የኢትዮጵያን እሴቷንና ባህሏን ያበላሸች ነች ብሎ አለኝ ማለት ነው። የኢትዮጵያ እሴቷንና ባህሏ ምንድነው? ቡና መቀቀል ነው። በርግጥ ዛሬ በህይወት የለም ሰውየው እንደዛ ብሎ የተናገረኝ። በርግጥ ግን እንዴት ማለት የኢትዮጵያ ባህሏ ምንድነው? አዩ ሃይማኖቱን ከባህል ጋር እየተደራረገ አሁን በግንቦት ላይ የወላዲት አምላክ መወለጃዋ ላይ በግ ታርዶ ደም ይፈሳል። ይሄ ምን የሚሉት ጉድ ነው? ከዛ በኋላ አድባር ተብሎ ደግሞ ቡና ይፈላል። አረ ወላዲት አምላክ እንደዚህ አይነት ቡና ቦታ አትመጣም። አረ እንደው ስራ ማላጣች እንደዚህ አይነት ኮተት ቦታ ላይ አረ የለችም፣ መቼም አትኖርም። ይሄንን የማህበሩ አባላት ይሄን ያውቀዋል። ግን ባንዴ እንዴ የለመድነው ነገር ስለሆነ ጊዜ ፈጅቶበታል ለመቀበል። ልክ ነኝ አይደል? አዎ ለመድ ነው እንዴት እንዳለማመዱ። ከዛ ወጥመድ ለመውጣትና ደግሞ ስርዓት ለማክበር በጣም ፈተና ነው የሚሆንብኝ። በቃ ሰይጣኑና እኛን አዋህደውናል። የኛን ባህሪ እንኳን ምንድነው ባህሪ ብለን ለመለየት እንኳን ተቸግረናል። ለምንድነው ቶሎ የምቆጣው? ለምንድነው ቶሎ የማለቅሰው? ሆዲ ቢሚሰይ ለምንድነው ብለን እንላለን። ይሄ ሁሉ ራሳችን እንዴት ያህል አለማወቅ። ይሄ ቡዳው አለ፣ አይነ ጥላ አለ፣ ዛር አለ። አረ የመንፈስ አይነቶች ናቸው እነዚህ ያሉ። እንዴት ነው ሰውነታችንን የምናገኘው? አናገኘው። ይሄንን ለማግኘት ደግሞ የእግዚአብሔርን ሕግና ስርዓት ያስፈልገናል። ስለዚህ እኔ አሁን እነዚህን ሕጎችን በመናገር ሰዓት ማህበርተኛው ፍጹም ሆኖ በዚህ መስመር ላይ ይገባል ብዬ አልጠብቅም። ግን መምጣት አለብን። አንዳንድ ጊዜ ነው እንዴ እርሶ ይሄንን ስላዩ ነው እስቲ እኛ አይተን ደግሞ እስቲ እውነት ነው አይደለም የሚለው ማወቅ አለብን። እስቲ ለኛም ትግለጽልን ብለው የሚሉ አሉ። አንድ ጊዜ አንድ እህታችን ጀበና አውጥተሽ ስበሪ ተብላ ቡና አውጡ ብዬ ስል ጀበናውን አውጥታ ልትሰብር ስትል እጇ ከጀበናው ሊላቀቅ አልፈለገም። ከዛ መጣችና እህተ ማርያም ነው የዛኔ እህተ ማርያም ነው አቤት ስላት እኔ ነኝ ወይስ መንፈስ ነው ጀበናውን አልለቅም ያለው ብላኝ ጠየቀችኝ። እውነት እኔ ነኝ መንፈሱ ነው? እኔ ጀበናውን ለማውጣት ፈልጌ ልጥለው ለወጣ እጄ ከጀበናው እንትን ሊወጣ አልቻለም። እኔ ነኝ መንፈሱ ነው እንዴ? ከዚህ በፊት ሳታውቂውም ነበር? ኧረ እኔ አላውቀውም አለች። እሱ ግን ያቅሻል እኮ ቡና አብሮ ሲጠጣ ነበር። ጎረቤቶች የተነሱ ጎረቤቶች ነበሩ። ጀበናና ስኒ ውጪ ሲሰበር ለምን ተሰበረ ብለው አሃ ምን አገባቸው ቤቴ ውስጥ አጥቼ ለሰበርኩት ነገር። ስራ አላቸው ማለት ነው። የተገናኘ ነገር አለ። እነሱ ቡና ሲያፈሉ እናንተ ቡና ስታፈሉ እናንተ በመልካም ነው ያው ለጨዋታም ለምንም ነው። እነሱ ግን ሊጠሩት ነው። ስለዚህ ቡናውን አሽቶ የሚመጣ መንፈስ ዘው ብሎ ማአይቷችሁ መሄዱ አይቀርም። ስለዚህ አሁን አካባቢው ላይ ቡና ከጠፋ ምን ይሆናል? ጠንቋያዋ ብቻዋን ቡናውን የምታፈላ። ስለዚህ ስኒ እየገዛች ስጦታ ታመጣላችኋለች። አረ ቤታችሁ እንዴ ይሄ ድባብ እኮ ቆመ። ይሄ በበዓል ጊዜ ቡናው አረ ቡና ከሌለ እኮ እንደው ምንም በዓል አይመስልም። አረ ደዛ የጠንቋይ በዓል ነው ይሄ። የእግዚአብሔር በዓል በምስጋና በአክፍሎት በጾም የተባለውን ማለት ነው። በስግደት ትንሳኤ ይሄ ነው። ትንሳኤ የእግዚአብሔር ሚስጥር እየገባን ህግና ስርዓት እያከበርን ስንሄድ ይሄ ነው ትንሳኤ። ከዛ ጠላት እየተሰበረ ይመጣል። አሁን እኮ ጠላት ደረቱን ነፍቶ እኮ ነው ያለው። ኢትዮጵያ ላይ ደረቱን ነፍቶ ምን ኢትዮጵያ ህዝብ በጣቴ በእጄ ስር ነው እያለ እኮ ነው ያለው። ከሱ እጅ ወተን
ወደ ወላዲተ አምላክ እቅፍ ስር ለመግባት እሷ ደግሞ ወደ ልጇ እግር ስር እንድትጥለን። ይሄ ነው ትግሉ፣ ይሄ ነው መልእክቴ። ሌላ መልእክት የለኝም። እኔም እናንተም እሷ ወደምትመራን መንገድ እሷ የምትመራን ልጇ እግር ስር ነው የምትመራን። ሂዱ ልጄ እግር ስር ተቀመጡ፣ ቁጭ በሉ እዛ። ያ ነው መመሪያው። እኔ እናት የምትመራኝ እንደዛ ነው አይደል? ስህተት ነው? ስህተት አለው? እኔ መልእክት ሳስተላልፍ እንደው እኔ ጋራ ነው የሚል አለ አይደል? እግዚአብሔር እድለኛ ነኝ እኔ በዚህ ዘመን ለዚህ አገልግሎት መጠራቴ። እድለኛ አድርጎ ፈጠረኝ። አስደስቼው መሞት እፈልጋለሁ። ይሄ ህይወቴ እንዲቀጥል ስጋዬ አፈር እስክትለብስ ድረስ አስደስቼው የአንድ ሰውን ስም ያለ አግባብ ጠርቼ እሱን አሳዝኜ ማለፍ አልፈልግም። አንድ ሰው ያላደረገውን ነገር አደረገ ብዬ እሱን እያስቀየምኩ ይላል ገና ለገና ጸጋው አለኝ ብዬ። ይሄም ነውር ነው። በጸጋዬም አይፈቅድልኝም ጸጋዬ። ይሄ በትርም አይፈቅድልኝም። እውነትን እውነት በሉ ይላል። ርቱዓኖች እንግዲህ አክብራችሁ እንደመጣችሁ መብርሃን ታክብርልን። እንግዲህ ጥምቀት ነው አይደለም? አለችኝ። ካለችኝ እኔ እንዳልኳችሁ እኔ ሞኝ ነኝ፣ መቀበል ነው። ልጄ ዛሬ ጥምቀት ነው ካለች ጥምቀት ነው፣ አለቀ። ዛሬ ልደት ነው ካለች ዛሬ ልደት ነው። ዛሬ ትንሣኤ ነው ካለች ዛሬ ትንሣኤ ነው። ለምን እንዴት ምናምን አልላት። አሁን እኮ ወደ 11ኛ ዓመት የመጣው የዛሬ 11 ዓመት እንግሊዝ ሀገር ላይ አገልግሎት የጀመርኩበት ጊዜ ነው። ጥር 29 በባህር ሐሳብ ማለት 29 28 29 30 የተላኩበት ጊዜ ነው። እዚህ አባቶች ጋር 11 ዓመት የዛሬ 11 ዓመት ከዛ አልቅሼ ወጣሁ። 3ኛ ቀን አልቅሼ ወጣሁና ቅድስተ ማርያም ገባሁ። ምን አለች ይመስላችሁ? ይሄን ነገረችው። እንኳን አንቺ እኔንም አያስገቡኝም ብላለች። እሷንም አይቀበሏት። ስለዚህ አሁን ሁሉም ሆነው ነው? አይ ሁሉምና ሊሆኑም አይችሉም። ሁሉም ሊሆኑ አይችሉም። ለሷ ቦታ ያላቸው ለሷ ፍቅር ያላቸውማ ይኖራሉ፣ ግን በቁጥጥር ስር ናቸው። በቁጥጥር ስር ማሸነፍ አልቻሉም። ለምን ማሸነፍ? ጸሎት የለም፣ ከእግዚአብሔር ጋር ቅርብ አይደሉም ማለት ነው። ስለዚህ አሁን ህዝቡ እንዲድን ከፈለጉ ለቤተ ክርስቲያኗ መዳን ቅናት ያላቸው ሰዎች ከሆኑ ተግተው መጸለይ፣ ማክፈል፣ መጾም ግድ ይላቸዋል። ከዓመት እስከ ዓመት ለዚህ ህዝብ የሚራሩለትና የሚያዝኑለት ከሆነ አገልግሎቴ ትንሽ ነው። የአገልግሎት ትንሽ የለውም። እኔ ዲያቆን ነኝ። የፈለገሁን ግቢውን ምጠርግ ለምን አትሆንም? ለምን ጥበቃ አትሆንም? ለቤተ ክርስቲያኗ የምትቆረቆር ከሆነ ከዓመት እስከ ዓመት ጹምላት። የምታየውን ነገር አምላክ ሳያውቅና ሳያውቀው ቀርቶ ሳይሆን አንተ ደግሞ ለአምላክ ስታሳውቀው እግዚአብሔር መልስ ይሰጣል በኃይለኛ። ስለዚህ ይሄ ሁሉ ክፍተት ነው ዛሬ ቤተ ክርስቲያን እንደዚህ የምትተረማመሰው። ዛሬ ሁሉ ህዝብ የሚያልቅባት። ዛሬ በአሩሲ ላይ ያለቀው ህዝብ አለ አይደል? ወላዲተ አምላክ እኮ ታዝናለች። እንዴት አታዝንም? ግን እኮ ካለቀ ቆይቷል። እኛ ምናልባት አሁን በስጋ መሞታቸውን እኮ ነው የምናየው። በነፍስ ከሞቱ እኮ ቆይተውባታል። ስለዚህ አሁን ስንብት ነው፣ እየተቀበለች ነው። አሁን ከዚህ በኋላ በቃ ከዚህ በኋላ ስንቱን ሬሳ ትቀበል። ስለዚህ ለቤተ ክርስቲያኑ ቅናት ያለው ይኖራል፣ በደንብ ይኖራል። በእነዚህ ሰዎች ተይዘናል፣ እንዴት እንሁን? እግዚአብሔር መፍታት ይችላል። ያን ሰንሰለት በጥሶ መውጣት ይቻላል። እግዚአብሔር ኃይል አለው። እግዚአብሔርን ካመኑት ድንቅ ይሰራል። በቤቱ ቁጭ ብላችሁ ለምኑት፣ አክፍሉ፣ ስገዱ፣ ጠይቁ። የህዝብ ግዴታና አደራ አለብን በሉት። ሌላ ኃይል ምንም አያሸንፍ። ሌላ የሚያሸንፍ ኃይል የለም። ይሄ ነው የሚያሸንፈው። ስለምታዩት አላግባብ ነገር ስለሚደረጉት ቤተክርስቲያን ነገሮች ጠይቁት። እንዴት እናድርግ በሉት። እኔ ጠይቃለሁ፣ ይሰጠኛል መመሪያ።
ለኔ ይሄን ከተሰጠኝ ለእናንተ ደግሞ ስንት በተሰጣችሁ። እኔ እኮ ጸጋዬን ባካፍል እኮ ብያለሁ። እንደው ጸጋዬን ለሁሉም ባካፍለው ደስ ይለኛል። ጸጋ ያለው እግዚአብሔርን የሚወድ ጸጋ ያለው በአንድነት ቢቆም እኮ ስንት በተሰራ ነበር። የአጋንንት ልጆች ግን ህብረት ፈጥረው ህዝቡን አደቀቁት፣ የእግዚአብሔርን ህዝብ ፈጩት። ጸጋ ያላቸው ተሰባስበው አንድ ቁም ነገር መስራት ይችሉ ነበር። ግን ቅናት አለ፣ ታዋቂ መሆን ነው የሚፈለገው፣ ጊዜያዊ ጥቅም ነው የሚታየው። ይሄን ጊዜያዊ ጥቅም አላፊ ነው። ስለዚህ ለቤተ ክርስቲያን የሚቆረቆሩ ይኖራታል፣ በደንብ ይኖራታል። እኔ በሙሉ ናቸው ብዬ ለማለት ግን ተይዘዋል። ይሉኝታ ይዟቸዋል፣ ገንዘብ ይዟቸዋል፣ ፍርሃት ይዟቸዋል፣ ተሰሚነት አይኖረንም የሚል አላቸው። ምእመኑ የሚሰማው እነሱን ነው፣ እኛ ብንናገር አይሰማንም ይላል። ሳይሰማ ይቅር፣ ጩህ፣ ለአምላክህ ጩህለት። ህዝብህ እንዴት ነው የሚያደምጠኝ ብለህ ጩህለት፣ ይሰማል እግዚአብሔር ሰዓትና ጊዜውን ጠብቆ። እንደ እውነትን እናገር ካልን ከአንድ ከሴት ልጅ ይሄ ሁሉ ኃይል ሊኖር ይችላል? ከአንድ ሴት ልጅ እንደዚህ አይነት ኃይል ሊኖር ይችላል? የእግዚአብሔር ካልሆነ በስተቀር እንዳይደክመኝ እንዳይሰለቸኝ የሚያደርገኝ የእግዚአብሔር ነው። እኔ ራሴ ይደነቃለሁ። ጨርሼ ጸሎት ቤት እቀመጥና ዛሬ ይላል። ግን አንዳንድ ጊዜ እኮ ሰው ክፋት ሲነገር ያስጨንቋል። ምንድነው ህዝብህን ተናግሬ አንተ ካልከኝ ውጪ ተናግሬ ህዝብህን ያጨማደድኩት ነገር አለኝ? ህዝብህን ረግጬ ያለፍኩት ነገር የለም። የኔ መልእክት ነው የተላለፈው። ተሳስቼ እንዳላሰት ቅዱስ ሚካኤል አንደበቴን ጠባቂ አቆምልኝ እኮ ነው የምለው። ይሄን እኮ ነው የምታዘዘው። እኔ ታውቃላችሁ ብዙ ጊዜ አልጨብጥም ሰው አይደል? ይጨብጣል፣ አልጨብጥም። አንዳንድ ጊዜ ግን አንዳንድ ሰው ይጨብጣል። አንሽለት ወላዲተ አምላክ ብዬ እናንተም ብዙ ስራ ታሰራችኋለች። ሁሉም ሰው ጸጋ አለው፣ የተሰጠው የተለያየ ስጦታ ጸጋ አለ። በቤተ ክርስቲያናት ውስጥ የሚያሉትም አሉ። ሁሉ ጊዜ ግን በሐሰት መደቆስ፣ ህዝብን ማጨለም እስከመቼ? እንደዚህ ዋጋ ሊከፈል ነው። ዛሬ አሩሲ ላይ ያለቀው ህዝብ ማየት፣ በየጊዜው ሲታረዱ ማየት እግዚአብሔር የሚያዝንበት መብርሃን የምታነባበት ነው። ግን ህዝብ አብሮ ስላለቀሰ መፍትሄ አያመጣም። ወደ መፍትሄ መምጣት አለበት። አሁን ህዝብ መፍትሄው ምንድነው? ህብረት፣ አንድ መሆን፣ እጅ ለእጅ መያያዝ የሚያዋጣው እሱ ነው። ከዛ ይቅርታ መጠያየቅ፣ ከዛ ወደ አምላክ መንበርከክ። እውነትን ስንናገር እሷ ደግሞ ለኛ ያለውን እውነት ደግሞ ትገልጻለች። ልጇን ያለ እሷ ማግኘት አንችልም። ወላዲተ አምላክ ታስፈልገናለች። ይወዳታል፣ በጣም ነው የሚወዳት እናቱ። አሁን አንዳንዱ ሊያላቅቀው እናትና ልጅን ሊያላቅቁ ነው። የለም የሚል ትውልድ ያስፈልጋል። ስርዓትን አደብህን ግዛ የሚል ያስፈልጋል። እንደዚህ አይነት በቤተ ክርስቲያን ውስጥ ታላላቅ አባቶች እንዲነሱ ምእመኑ አንድ መሆን አለበት። ያለውን ፍቅር ዝም ብሎ ለሷ መዘመር ብቻም ሳይሆን በተግባር ነገሮችን መንፈሳዊ ህይወት ያላቸው ሰዎች እሷን የሚወዱ ምን ሆኖ መገኘት አለባቸው። ሴቶች ሲጀመር ከአለባበስ ጀምሮ ወላዲተ አምላክ አለባበሷን አንዱ መያዝ ያለባቸው ነገር። ብዙ አፍ የሚያዘጋ ነገር እኮ መስጠት ማላበስ ትችላለች። ስለዚህ ጸበሉ ይሄንን ታሪክ በውስጣችን እስከዛሬ ድረስ የነበረውን አላቃ ተሰሚነትን ኃይል የምታላብሰን የሰው መውደድን አይደል? የሰው መውደድ መስተፋቅር አይደለም ያልኩት። አባቶች የሰው መውደድ ከዛ በኋላ እዚህ የሰው መውደድ ይስተይሉና ሄደው መስተፋቅሩን ይሰሩታል። እኛ እንደዚህ አይነት ነገር አናውቅም። እሷን የሚያውቅ በቃ የወላዲተ አምላክ ፍቅር በውስጥ ማተም፣ በደም ስር ማተም።
የስራ ሰው እንደነበረች ይነገራል አይደል? ብዙ ወሬ የላትም። አምላክን በብዙ ነገሯን የመረጣት እኮ ስራ ትወዳለች። የለም አታውቅም። ጓዳዋ ሁሌ ሙሉ ነው። ዛሬ መብርሃንን የሚያውቁ ጓዳቸው ባዶ ሲሆን ይገርመኛል። ወይ የለንም ሲሉ እሷን የሚወዳት ጓዳው የለኝም ሊል አይችልም። ፋሲለደስ ሲገቡ እንደተባለው እግር አጥበው ስመው ነው የሚያስተናግዱት። ስመው አሁን የትኛው ደብር ነው እንደዚህ አይነት መስተንግዶ ያለው? መጣ ይሰጣል አይሰጥም? ኪሱ እንዴት ነው አለው እየተባለ እኮ። እኔ ፋሲለደስ ላይ እንደዚህ አላየሁም። በጣም በእውነት የሚደነቁ አገልጋዮች አሏት። ፍጹም ላይሆኑ ይችላሉ፣ ግን እሷን ብለው የሚመጡትን በቤቷ ብለው የሚመጡትን በሚገርም ሁኔታ አስተናግደው ነው። ከዛ ነው ክርስቲያኑ መማር ያለበት። ያንን ከተማረን እኛም ቤታችን አለን እንላለን። ግን እዛ የለም ንፉግ ከሆነ እዚህም ጋራ ንፉግነት፣ ይሄ ስርዓት አይደለም። አሁንም መብርሃን በጓዳችን ትግባለን አይደለ? ሁሌ አለን እንበል እንጂ የለም አንበል አይደል? አለን ተመስገን ብለን የምንኖርበትን ነገር ታብዛለን። ተመስገንን ስናውቅ ነው እጥፍ የሚጨመርልን እና ሁሉን ነገር ቤት ውስጥ ያለውን ነገር ከተጠቀምንበት ለብዙ የሚበቃናል። አግባብ ብቻ ይፈልጋል። ሁሉን ነገር ማባከን ከሆነ እያባከንን ችግር የለም ወላዲተ አምላክ አለች እያልን ዝም ብለን የምንበትን ከሆነ ይሄ ስርዓትም አይደለም። ክርስትና ስርዓት አለ ከምግባር ጋር እና ይሄንን ነገር መልመድ አለብን። ማካፈል መልመድ አለብን። አካፍሉ ስል ባዶ ተራቁታችሁ ስጡ ብዬ አይደለም ያልኩት። ብዙ ጊዜ ንግስተ ነገስት የመብርሃን ነው ብላለች ስጡ እንደዚህ የሚሉም አለ። ለዛ አግባብ ይኖረዋል። ሁሉ ነገር አግባብ ይኖረዋል። ተራቁታችሁ አይልም። ሁለት ያለው አንዱን ይስጥ አይደለም የሚለው። ልክ ነው። አዎ አንድ ዳቦ ብትኖር እንድች ቁርስ አድርጎ 4 ቦታ ቆርሶ ይሄው ለልጅ ትበቃለች። አንተ ይሄን ብላ ለቤቱ ይሄ ይቀጥ ሌላ እንግዳ ሊመጣ ይችላል ይሄላል። እንዴ አብርሃምና ሳራን እኮ እግዚአብሔር እንዴት ነው በበረከት የሞላቸው? ሁለቱም ቀና ነው። ሳራ በተለይ ባሏ ደግ እንደሆነ ታውቃለች። የባሏ እንግዶች ብዙ እንደሆነ ታውቃለች። ስለዚህ እሱን ማስደሰት አለባት። እሱ ስታስደስት ደግሞ አምላክ እንደሚደሰት ታውቃለች። ክርስቲያን ደግሞ የሚበላውና የማይበላውን መምረጥም አለበት። ዝም ብሎ ያገኘውን የሚያግበሰብስም ህዝብ መሆንም የለበት። ሰንበት የሚዘጋጅ ሁሉ ሰንበትን ያረገጠ መሆን አለበት። ሰንበት ሲረገጥ ነው በረከትና ረድኤት የሚያጣው ቤት ውስጥ። በሰንበት ምድር የሚፈጭ በሰንበት ምድር የሚዘጋጅ ነገር ነው በቤት ውስጥ የለም። አጋንንትም ደግሞ ያችን ስለሚያውቅ ሰንበት ተሽሮ ስለሚያውቅ ነው እንደፈለገ ያን ዱቄት የሚያደርገው። ስለዚህ ለሱ የሚመቸውን ሁሉ መስበር አለባችሁ። ይሄ ትክክል ስላልሆነ ማለት ነው። መገበያየት እንኳን የምንችለው ሰንበትን መንካት አንችልም። እኛ ርቷን ያው የታወቀ ነው። ገንዘብ ልውውጥ አናደርግም። ይሄ መለመድ አለበት። ዝም ብሎ ዛሬ ጥምቀት ነው በቃ ተጠመቁ ሳይሆን መኖር አለበት። እንዳልኩት እኔ አንድ መልእክት ሳስተላልፍ በአንዴ ሁሉም ሰው ላይ ፈጽመው ይችላል። በጊዜ ሂደት እየለመደው እያየው ያደርገዋል። ግን ይሄ ነገር የተላለፈው መልእክት ይቀመጥ። ግዴታ ተብሎ የሚደረጉ ነገሮች አሉ። አምላክ የምትታገሳችሁ ነገር ይኖራል። አንዳንዴ እያወቁኝ ዝም የምላችሁ ሰዎች እለፊ ስባል ነው የማልፈው። ሰንበት ላይ ልብስ የምታጥቡ፣ ሰንበት ላይ ወፍጮ ቤት የምታስፈጩ እንዴት ይሆናል? ብዙ ህዝብ እኮ ግን እንደዚህ ነው እኮ። እንደውም በእሑድ ነው የሚመቸው። ብዙ ጊዜ ሰው እኮ እሑድ ስለሚመቸው እሑድ ነው ሄዶ አስፈጭቶ የሚመጣው። ይሄ ትክክል አለ። በሰንበት ምድር ነው ልብስ የሚያጥበው ያለችኝ እቺ ቀንሽ ተብሎ ማለት ነው። ልክ ነው አይደል? ያው እኛም ስናደርገው ስለነበርን ማለት ነው። ይሄ ነገር ሲከበር ነው ቤታችን በበረከት የሚሞላው። ባል ሰርቶ ሲመጣ ሚስት ደግሞ ያንን ብር ተቀብላ አብቃቅታ ትገዛዋለች። ከዛ በረከት ይሞላል። አሁንም የለም ነው የምትይው፣ አሁንም አለቀ ነው የምትይው የሚለው ነገር ጭቅጭቅ ሁሉ ይቀራል እኮ ህግ ከተፈጸመ። ስለዚህ የጸሎት ውሃ ስታዘጋጁ ዝም ብሎ አይደለም ቤት
ቤታችሁ የሚረጭ። በሰንበት ምድር አንለምንም። ይሄን ስጠን ይሄን አድርግልን ብለን በሰንበት ምድር እናመሰግናለን። ስለ ኃጢያታችንም ይቅርታ እንጠይቃለን እንጂ ይሄን አድርግልን ይሄን ስጠን ስለት አንሳልም። በሰንበት ምድር ልመና የለም። ይሄን ካላደረክልን ብለን አንለን። ስለበደልነው ስላጠፋነው ግን ይቅርታ እንጠይቃለን። ማዕድ ሲቀርብ ማዕድን ምንድነው የምንለው? እንደምትባርክልኝ አምናለሁ እንጂ ባርክልኝ ብለን አይደለም እንጠይቀው። መልአኩም ሰንበት ያከብራል። እንደምትባርክልኝ አምናለሁ ብለን ነው የምንበላው። ጸሎቱ ሐስ በሰንበት ምድር እንዲባረክ እንጠይቃለን እንዴ? እንደሚባረክልን አምነን ነው የምናስቀምጠው አይደል? እዚህ ከሰኞ እስከ ዓርብ ባለው ጊዜ ውስጥ ነው ቅዱስ ገብርኤል በብርሃነ መስቀል ባርክልን መብርሃን ፍበይበት ብለን የምንጠይቀው። ስለዚህ ብዙ ስርዓቶች ናቸው እየተማረን የምንሄዳቸው ነገሮች። ስግደት ራሱ ምን ያህል ነው የምንሰግደው የሚለውን ሁሉ በሂደት ነው እያወቅን እያስተካከልን የመጣን። እንግዲህ በፊት ጊዜ ደግሞ ሰምታችሁ ከሆነ ማለት ነው የባህር ሐሳቡን ማለት ነው ምንድነው የሚያደርጋቸው አጋንንቱ በሰንበት ምድር የተቆላ ቡና አንጠጣም የሚሉ አሉ አይደል? ይሄ ነገር ነው የሰምቼው ስለማውቅ። አረ በሰንበት ምድር አለም ቀድበሽ ወቅተሽ አስቀምጭልኝ ዓርብ ዕለት ጨርሽልኝ ምናምን ብለው የሚሉ አሉ። ይሄንን የሚያስከብረው ራሱ ነው ማለት ነው። በሰንበት ምድር አይቀነጠብም አይደለ? ጤና አዳምም ይሁን ዳማከሴም አይነሳም አይደል? ቀድሞ ነው እነዚህ ነገሮች የሚደረጉት። አሁን ምንድነው በውሃ ላይ ብዙ ሰው ማህበርተኛ ችግር ያለበት ምንድነው ውሃ ትጠፋለች አይደል? የውሃ ችግር በጣም ስላለ ምንድነው የተደረገው? መመሪያ ተሰጥቷል። የጸሎቱን ውሃ ቀድሞ አስባርኩ ማስቀመጥ ውሃ እንደሚጠፋ በዛች ጊዜ ውስጥ እንደሚጠፋ ሰንበታችሁን የሚነካ ቀን ውሃ እንደሚጠፋ ስለሚታወቅ ቀድሞ ይዘጋጃል። በሰንበት ምድር የቀዳችሁትን ውሃ ግን ማስባረክ አትችሉ። ውሃ ተቸግራችሁ ውሃ ቀዳችሁ ልበል የዛኔ ከአቅማችሁ በላይ ስለሆነ ግን ያንን ጸሎት ቦታ ላይ ውሃ አስቀምጣችሁ እንዲባረክላችሁ መጠየቅ አትችሉ። ለምን? በሰንበትን ሽሮ ነዋ። ያም ከአቅማችሁ በላይ ስለሆነ ያን ውሃ ቀዳችሁት። ያ ግን ያ ውሃ ጸሎት ቦታ ላይ መቀመጥ አይችልም። ሊባረክ መልአኩም አይባርክ። እሺ በዚህን ልዝጋና ወደ እንትናችን እንገባለን። ሌላ ጥያቄ ያላችሁ ጥያቄያችሁ ውስጥ ገባለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። ዘኢትዮጵያ